Busibo con Ivani da namu sadabesa, one manankam nemo. Jole Harara Tujinasan. Just a mucha Harara Tujinasan. አቤል ታች ጠብቀን አቤሎ ፕሊስ ከተትና ጋር ወዳጄ አቤል አንዴ ባክ ወላ ተመለሰት ብሎክ አድርጌዋለሁ። ኖ ወንጌል የምትሉትን ሰውዬ አይ በቃ ሲጀመር አቤላ ውስጥ ወንጀስት እንደጋዮ ሲያስም ሁላችሁ እዚህ ውስጥ ያላችሁ ሰዎች ኖ አይደለም እየዳኘን ያለ ነው። ስለ ልክነቴ ስለ ስተቴ አንተ አትነግረኝም ዮሲያስ። ይሄን ቃል ነው በአማርኛም እዚህ ሚዲያ ላይ እንደሚገባ ራሱ ያወራው። ከዚህ ውጪ አላወራውም። ሶ አሁን በዛ ቀን የንግግራችን ድምዳሜን ሳሰሚ በምን አይነት መልክ ነው አንተ ተቀምጠ ሲሰደቡ ነበር? እሺ እየሰደበ ያለን ሰው ከገባው ስድቡን የሚያቆምበትና አፈጻጸሜን ለምን አላየሽም? ይቅርታ ዴቨነትን ልጫነህና ባካችሁ አብዱ ሰላምም አንዴ ልጫነህ ባካ አንዴ ማይኩን ይቅርታ ጋር ከትልቅ ይቅርታ ጋር ወንጌል ላይ እኔ በእንደዚህ አይነት አካሄድ መቀጠል አለብን ብዬ አላስብም። ትክክል ነው ብዬም አላስብም። ባካችሁ ኦቨርራይድ አድርጌ ገባሁት። ለዛ ነው በዚህ መቀጠል የለብንም በጭራሽ። ወይ ካልሆነ እኔ ራሴ ወርዳለሁ ማለት በእንደዚህ አይነት መንገድ እኔ እንድንቀጥል አላስብም። ትክክል ነው ብዬም አላስብም። ሶሪ ከእናንተ ሌላውን አውሩ፣ እኔ ልውረድ። ይቅርታ ኖ አይደለም አብዱሰላም ወንጌል ላይ እኔ በጣም ነገሮች እንዲፈቱ ፈልጋለሁ። እኔ የእውነቴን ነው የምልህ። ቪዲዮውን ብትሰማ ግን ትረዳለህ። አይደለም አንተንም ለመውቀስ አይደለም፣ ብቻ ሁሉንም ነው እያወሩ ያለው። አንተን ብቻ ያተኮረ አይደለም። ለማንኛውም ልል የፈለኩት ሐሳብ ይሄንን ነው። በዚህ አይነት መንገድ መቀጠላችን ሰጣ ገባ ነው የሚሆነው። ሁሉም ትክክል የሆነበትን አንግል ነው የሚያስረዳው፣ አንተም ትክክል የሆንክበትን ነው የምታስረዳው። ሶ በዚህ አይነት መንገድ ወዴትም ልንደርስ አንችልም። እኔ አንድ ጥያቄ ብቻ የህሊና ጥያቄ ለአንተ ልጠይቅህና አንተም ያንን ትክክል ነው ብለህ በምታስብበት መንገድ መለስ። እዚህ መቼም ንሳ ለማስገባት አይደለም እንትን ያለው የተገናኘ ታስገቡስ ችግር የለውም እኮ ሰው ጥፋቱን አውቆ ንሳ መግባት አለበት። እባክህ ጊላይ እኔ አሁን ልጫና አልፈልግም። ሰው ምን ለማለት ነው የፈለኩት ሐሳቤን ልቋጭ። አሁን የምናደርገው ነገር ለህሊና እንተውና መልሱን ህሊና ትክክል ነው ብሎ የሚያስበውን እንድትመልስ ላድርግ እና ይሄን ሌሎች ጉዳዮችን በጣም ፐርሰናል የሆኑትን በውስጥ እናወራ። ወንድማችን ኤርሚያስ ቤት ላይ በተደጋጋሚ በመካነ ኢየሱስ ጉዳይ አደራ ባካችሁ፣ በመካነ ኢየሱስ ጉዳይ በሌሎች ጉዳዮች ላይ በወንጌል የሚደክም ወንድም እንደሆነ አምናለሁ። አስምሩልኝ። ምንም እንኳን የሚያለያዩን ብዙ ነገሮች ቢኖሩም በሐሳብ ማለት ነው። ነገር ግን በመካነ ኢየሱስ ጉዳይ ከዚህ ቀደም የሄደበት አሁንም እየሄደበት ያለው መንገድ ትክክል ነው ብዬ አላምንም። እሱ ብቻ ሳይሆን ከሱ ጋር አብረው የሚያገለግሉ ወንድሞችና እህቶች ይሄ ሊሰመር ይገባዋል። ትክክል ነው ብዬ አላምንም። ይሄ ማለት እነዚህን ሰዎች ባልሆነ መንገድ ማቅረብ ማለት አይደለም። እያወሩ ያለሁት ስለ ቤተ ክርስቲያን ነው። የቤተ ክርስቲያንን ውሳኔ ልናከብር ይገባል። እዛ ቤት የሚደረጉ ውይይቶች የቤተ ክርስቲያንን ውሳኔ ያከበሩ አይደሉም። ቤተ ክርስቲያኒቷ ሀገር ሉዓላዊ የሚል ቋንቋ አለ። በነገራችን ሉዓላዊ ማለት የሌላ ሀገር ጣልቃ ገብነት የሌለው መንግስት ማለት ነው። ቤተ ክርስቲያንም ሉዓላዊት ናት። በምትወስናቸው ውሳኔዎች ሉዓላዊት ናት። በራሷ ቤተ ክርስቲያን ማዕቀፍ ውስጥ ያሉ ማህበረ ምዕመናን ላይ በምታስተላልፋቸው ውሳኔዎች ሌላ አካል ገብቶ አባል ያልሆነ አካል ገብቶ ጥያቄ ማንሳት ይችላል። ክሪቲካል ጥያቄ፣ ምክንያቱም ክፍት ነው። ነገር ግን በሚወሰነው ውሳኔ ላይ አሉታዊ ንግግር ማድረግ፣ ቤተክርስቲያንን በአሉታዊ መንገድ ማቅረብ፣ አሁን እኔ እዚህ መድገም አልፈልግም። የምታደምጡ ሰዎችም ወንድም ኤርሚያስም ሌሎቻችሁም አብራችሁ ያላችሁም እንግዲህ ታውቁታላችሁ የተናገራችኋቸው ንግግሮች በቤተክርስቲያን ዙሪያ
አይ አልተናገርንም ንጹህ ነው የተናገርነው ካላችሁ ኢትሳፕቱ ዩ በቃ እኔ ክርክር ውስጥ መግባት አልፈልግም። ነገር ግን ቤተክርስቲያንን በሚመለከት እኔ የሰማሁትም ያየሁትም ነገር ትክክል ነው ብዬ አላስብም። በዚህ አውድ አንተ ተገኝተሃል ወንጌላዊ በተገኘባቸው በእነዚህ ቀናቶች ስለ ቤተክርስቲያን አሁን ስለ መካነ ኢየሱስ ቤተክርስቲያን ስለ ውሳኔዋ ነው እያልኩ ያለሁት። ሚስ ኢንተርፕሬት ስለሚደረግ ነው እንደዚህ የምደጋግመው። አንድ ጥያቄ ልጠይቅ። ትክክል ነበርኩኝ? በነበርኩባቸው ጊዜያቶች ሁሉ ትክክል ነበርኩ። ምንም ሕሊናዬን የሚወቅሰኝ ነገር የለም። አሁን ይሄንን ምልህ በዚህም ሆነ በዛ እዚህ ግሩፕ ውስጥ ያሉ ሰዎች አሳዝነውኛል፣ አስቀይመውኛል፣ ጎድተውኛል እንደዚህ የምትላቸው ነገሮች ሊደመጥ ይገባዋል። አግባብነት ባለው መንገድም መፈታት አለበት በውይይት እኔ መጋባይ በሆነ ኬሬን ካውንስል መፈታት አለበት በውስጥ መስመር እንዲህ ፐብሊክ ላይ አይደለም። ምክንያቱም አንተ የተጎዳህበት ጉዳይ አንድ ሰው ተጎዳው ካለ ሊደመጥ ይገባዋል። ምክንያቱም አሁን የምረዳው ነገር ተጎዳው በዚህ ቡድን ተጎዳው ብለህ በምታስበው ጉዳት ላይ የሰጠው ሪአክሽነሪ ነው ብዙ መንገዶች እንድትጓዝ ያደረ ሪስፖንስ ማለት ሪአክሽነሪ ሪስፖንስ ነው አሁን የሄድካቸው መንገዶች የወሰዱ ብዬ የማስበው እኔ ካልሆነ ታርመኛለህ፣ ችግር የለም። ስለዚህ ይሄ ሪአክሽን ትክክል ነው ብዬ ባላምንም ግን ተጎዳውበት የምትለው የራስ የሆነ ሌጂቲሜት ትክክለኛ የሆነ ምክንያት ሊኖር ይችላል። ሊደመጥና አሳዘኑኝ የምትላቸውን ሰዎች ኮላውት አድርገህ በውስጥ መስመር ፊት ለፊት ማውራት አለብን፣ እርቅ መፍጠር አለብን። ዓላማችን ሌላ አይደለም፣ የክርስቶስን አካል መጥቀም ነው። ዶክትሪናሊ ብንለያይ እንኳን ከሌሎች ወንድሞች ጋር ዓላማችን የክርስቶስ አካልን ማነጽ ነው። ይበልጥ ደግሞ በአንድ ቤተ እምነት ከሆንንማ በጣም ብዙ ይጠበቅብናል ብዬ አምናለሁ። ምን ለማለት ነው? ውስጣዊ የሆነ ጉዳዮችን ውስጣዊ እናደርጋቸውና በአጠቃላይ የህሊና ጥያቄ ነው። ይህን ጉዳይ እንግዲህ ፀሐይ የሞቀው ስለሆነ ነው እንደዚህ ማነሳው እንጂ በውስጥ እናደርገው ነበር። ነገር ግን ኦልሬዲ በውጭ ወጣ ጉዳይ ስለሆነ ትክክል ነበርኩ፣ ምንም ስተት የለብኝም፣ ምንም ሕሊናዬን የሚወቅሰኝ ነገር የለም ብለህ ታምናለህ? አሁን የስ ኦር ኖ በለንና ከዛ በኋላ ቀጣዩን አካሄድ በሙሉ ትክክል ነበርኩ አይደለም እንችላለን። ትክክል የነበርኩበት እውነቶች ነበሩኝ፣ በሙሉ ግን ትክክል ነበርኩ ማለት አልችልም። ጌታ ኢየሱስ ይባርክ፣ ተባረክ። ይሄ ነው ትክክለኛ አገልጋይ መልክ። እኔ የሚመስለኝ ይሄ ነው። ትክክል አልነበርኩባቸው የምትላቸውን ጉዳዮች ለማንሳት ፈቃደኛ ነህ? ትክክል ነበርኩ የምትላቸው ጉዳዮች ለማንሳት ፈቃደኛ ነህ? ጀስት ጥያቄ ነው። አዎ ትክክል ያልነበርኩበት በእልህ የሄድኩባቸው መንገዶች ትክክል አልነበሩም። በእነዚህ እዚህ በነበረው ጫናና ግፊያ ምክንያት የሄድኩበት የእልህ መንገድ ትክክል አይደለም። ትክክል የነበርኩበት ግን እንደማንም ሰው እኔም ከሌሎቹ ጋር ሲገናኝ ከሰው ጋር መገናኘቴ አየህ ማነው እኔም ተራይን ጠብቄ እውነቱን የተናገርኩበት የኔን እውነት የገለጽኩበት መንገድ ትክክል ያደርገኛል። ግን ያንተን እውነት ሳገልጽ አሁን የሌሎችን ሰዎች ሀሳብ ትንሽ ብቻ ይሰሙና ስትሮማን ፋላሲ ይሰራሉ። ብዙውን ጊዜ አይተህ እንደሆነ ዮሲ ከዛ እሱ አላግባብ የተረዱኝ እንጂ የኔ ትክክለኝነት ነው። ትክክል ያልነበረ ግን ትልቁ ነገር ምንድን ነው? እነዚህ ሰዎች ያስገቡኝ እልህ ነው። እሱ በጣም ብዙ አስቶኛል እኔን ራሴን። ሶሪ ግን አራዘም ምንም ስህተት አልሰራም። በጣም ትክክለኛ የሆነ መልስ ነው የሰጠን። እኔ እዚህም ያሉ እውነተኛ መንፈሳዊነትን ለሚፈልጉ ሰዎች ትክክለኛ መልስ እንደሰጠ ነው የሚሰማኝና እግዚአብሔር ይባርክ በድጋሚ ማለት ፈልጋለሁ። በቃ ትክክል ያልነበርኩበት መስመር እልህ ተጋብቼ የሄድኩበት መንገድ አለ፣ ትክክል አይደለም ብዬ አምናለሁ። ነገር ግን ደግሞ ትክክል ነው ብዬ የማስብበት የራሴ መንገድ አለ ብለህ አስቀምጠልናል። ብለሲው ሌላ ሶስተኛ ጥያቄ የምጠይቅህ በቀጣይ እኔ እንደ አንድ ወንድም እንደ አንድ ታናሽ ወንድም ወዳጄ፣ ለነገሩ እድሜያችንን ቼክ አልተደራረግንም፣ እኔም ቀላል ሰው አይደለሁም። እንደ አንድ ወንድም ከሌሎች ወንድሞች ጋር በተለያዩ ጉዳዮች
ዶክትሪናል በሆነ ጉዳይ አይደለም፣ ቤተክርስቲያናዊ በሆነ ጉዳይ አይደለም፣ በተለያዩ መንፈሳዊ ጉዳዮች ላይ በጋራ የመቆም ሙሉ መብት አለ። ማንንም ፈቃድ አትጠይቅም። ይሄ ማለት አሁን ግልጽ ስለሆነ ነው እንደዚህ የማወራው። ከወንድማችን ኤርሚያስ ጋር የሚሆን ከማንም ጋር ይሆን በሌሎች ዶክትሪናልና ቤተክርስቲያናዊ ባልሆኑ ጉዳዮች ላይ በጋራ ቆሙ በመንፈሳዊ ጉዳይ ላይ መወያየት መነጋገር ሙሉ መብት አለ። የማንንም ፈቃድ ማንም ያንተን ፈቃድ ሊሰጥም ሊነሳም አይችልም። ግን ቤተ እምነታዊ በሆኑ ቤተክርስቲያናዊ በሆኑ ጉዳዮች ላይ እንደኔ ላትቀበለው ትችላለህ፣ ልትቀበለው ትችላለህ። እንደ አንድ ወንድም ነው መመክር። ቤተክርስቲያናዊ በሆኑ ጉዳዮች ላይ እዚህ ካሉ ወንድሞች ጋር በጋራ እንድትሰራ እኔ በጣም እፈልጋለሁ። በግሌ ጠይቀኝ። መስራት ስለማልችል አይደለም፣ መስራት ስለማልፈልግ ነው እስካሁንም የተውኩት። ለምን ስትለኝ ዮሲ ኢቫንጀሊስት አንድ ጊዜ ብቻ እባክህ ይቅርታ። እኔ እንደ አንድ ወንድም ከዚህ ቡድን ጋር አብረ በጋራ እንድትቆም አንተ መሬቱ ላይ ባለው በጣም ብዙ ቦታዎች ላይ ወንጌልን በማድረስ ብዙ የከፈልከው ዋጋ እንዳለ አውቃለሁ። በደንብ ብዙ ጊዜ አውርተናል በዚህ ጉዳይ ላይ እና ስለዚህ ጸጋው ባለቤት እግዚአብሔርን አመሰግናለሁ በአንተ ህይወት ስለሆነው ነገር ግን ደግሞ በአንድ ቤት እንዳለም ሰው ያለፉ ስህተቶችን ሪአክሽነሪ የሆኑ ሪስፖንሶች ትክክል አልነበርኩም የሄድኩባቸው የምትላቸውንም ለማረም በተግባር ከወንድሞችም ጋር በጋራ በፍቅር እንደምትቆም ልብህ ንጹህ እንደሆነ እዚህም ያሉ ወንድሞች አንተን በሙሉ ልብ እንደሚቀበሉ ይታወቅ ዘንድ የእንትን መልክ ማሳያው ይሄ ስለሆነ ማለት ነው። የነሳ ማሳያው የመንገድ ለውጥ ማሳያ ይሄ ስለሆነ እኔ አይውሽ ፈቃደኛ ብትሆንና በቤተ ክርስቲያን ጉዳይ ላይ አብረን ብንደክም። ምክንያቱም አንተ ውስጥ ያለ ቤተ ክርስቲያን በሚመለከት ራስ የተረዳው መንገድ ይኖራል። ግን ደግሞ በጋራ እየታነጸ እየተቀራረጽን አብረን በመቆም በሚለው ጉዳይ ላይ እኔ በጣም በዚህ ጉዳይ ላይ ትልቅ እንትን አለኝ። ምንድነው ግን እነዛን በመጥላት ነው ከነዚህ ጋር መቆመው? እሱን አስረዳኝ እስቲ። ምክንያቱም ይሄ ቲም ከሰማው ጊዜ ጀምሮ ኢዮሲ ከሰማው ጊዜ ጀምሮ ሌሎችን በመጥላት ሌሎችን በማንቋሸሽ የታወቀ ቲም ነው። እነዛን ጠልቼ ከነዚህ ጋር ልቆም? እሱን አስረዳኝ እስቲ አንተው። እሺ በጣም ጥሩ ጥያቄ። ይሄ ቀላል ጥያቄ ነው የጠየቀኝ። ቀላል መልስ ነው ያለው። ምን ብያለሁ ቀደም? አንተ ተጎዳው የምትልባቸው ምክንያቶች ይኖረዋል። ራስህ ልታነሳቸው የምትችላቸው 1 2 3 4 ብለህ በማስረጃ ልታነሳቸው የምትችላቸው ምክንያት ሊኖሩ ይችላሉ። ሌጂቲሜት ናቸው፣ ትክክል ናቸው ብለህ ማለት ነው። እነዚህን ምክንያቶች እንደበሰለ ሰው እዚህ ያሉ ወንድሞች በቂ ናቸው ለመዳኘት። እኔም ሆንኩ ጀስትም ሆነ ኢዮሲ አልተረዳኝም መሰለኝ። ሌሎችን በመጥላት ላይ የተመሰረተ አካሄድ ነው ያላቸው እዚህ ያሉ ወገኖች። አሁን ለምሳሌ ከስር ውሸት የሚል አቤል አቡና ምንጩም የቱም እንደሆነ ማላቀው ማን እንደሆነ ስለማላቀው ስለሱ ማንሳት አልችልም። አይ ውሸት ስለኝ ስማኛ እንደ ዮሲ ውሸት ስለኝ የሰው የት አባቱ ያቀኛል ብዬ ነው የምጠይቀው። እኔ አያቀኝም። የማያቀኝ ሰው ምንም ማድረግ አይችልም። እዚህ ላይ ያሉ ግን እድም ወንጌላዊ አቦዲ ሲኻናፋኒ በዲፈም በቃ እንደዚህ አይነት ቃላቶችን ቋንቋዎችን ፕሊስ አገልጋዮች መንፈሳዊያን ዲፈማ አይ አሁን ይሄ ሰው ማን እንደሆንኩ አያቀኝም፣ አላቀውም። ይሄ ሰው 24 ሰዓት ስለ ሰው ጥላቻ እንደሚያወራ ሁሉ እነዚህ ሰዎችም የ24 ሰዓት የሰው ጥላቻ ነው የሚያወሩት። ስለ ራሳችን ብቻ እናውራ ፕሊስ። አቤላ ቡና አይ ከስልኩ ውሸት እያለኝ እየጻፈ ነው ወይ ብሎክ አድርጉ ነው እስከወጣ ድረስ ለብቻ ታወሩታላችሁ። አሁን ግን ስለኛ እያወራን ስለሆነ ስለኛ መልካም ይሁን ደግ ይሁን ክፉ ይሁን አላውቀውም። ስለ ሰው ብቻ ማውራቱ ነው። 24 ሰዓት አይደል? ኮሜንት አጥፎት አንዴ ኮሜንት አጥፎት አይደለም። ዘመኑ ሙሉ ስለ ሰው የሚያወራ ሰውን ይመስላሉ። እነሱ ጋር ያለ ጀሌያቸው ማነው? ተከታያቸው ይሄ ነው ወንድማቸው። ወንጌላዊ ሐሳብን አግኝቻለሁና መድገም አያስፈልግም። ሐሳብን ስላገኘው ባካችሁ ሞዴሬተር የሆናችሁ ሰው አሁን በእነዚህ ነው እንዴ ነው የምፈረደው? እኔ እኮ አንዳንዴ ቅር የሚለኝ ዮስዬ እየወደድኩ አንድ ነገር ልንገርህ፣ አንተን ሐሳብ ልሰማ በእነዚህ ነው እንዴ ነው የምዳኘው? በእነዚህ ነው እንዴ ነው የምመራው? ሌሎች ካልጠሉ ካልተሳካላቸው እንዴት ነው ማምነው? ቆይ እያደመጥንህም እኮ ጭምር ነው። ወንጌላዊ እባክህ ኮሜንቱን ሞዴሬተር የሆናችሁ ሰዎች እባካችሁ ዝጉልን። አንዴ ዝጉልን እባካችሁ።
እሺ እዘጋዋለሁ። ዮሲ በቃ እኔ ይበቃኛል። ከዚህ በላይ መቆየት አልችልም። ቆይ እሺ አሁን ምንድነው? እኔ አሁን እኮ አንዳንድ ጊዜ ምን እያደረገን እንዳለ ግራ ነው የሚገባኝ። እሺ ለማንኛውም ወንጌላዊ አንዱን ውስጣዊ ነገሮችን እያወራን ስለሆነ በጣም ነው የምንወደው። አውርዱልኝ አንዴ። አይ ቆይ አብዱል ሰላም ኮሜንት አታድርግ። ኑራ ገቡ ሲቦን ይበኒ ዳናሙ ሰለቤሳ ዋን መነንቀም ነው ጆለ ከራራት ይጂናሳን ጀስት አሙጫ ከራራት ይጂናሳን አቤል ታች ጠብቀን። አቤሎ ፕሊዝ ከትህትና ጋር ወዳጄ አቤል አንዴ እባክህ ኋላ ተመልሰህ ብሎክ አድርጌዋለሁ። ኖ ወንጌል የምትሉትን ሰውዬ አይ በቃ ሲጀመር አቤላ ውስጥ ወንጀል ጋዮ ሲያስም ሁላችሁ እዚህ ውስጥ ያላችሁ ሰዎች ምን ሆናችሁ አይደለም እየዳኘን ያለ ነው። ስለ ልክነቴ ስለ ስተቴ አንተ አትነግረኝም ዮሲያስ። እሺ ወንድሞች ሞዴሬተር የሆናችሁ ሰዎች እያደረግን ያለ ነው መንፈሳዊ ስራ መሰለኝ አይደል? ሲጀመር ምንድነው እያደረጋችሁ ያላችሁት? ምንድነው አላማችሁ? ማለት መበጥበጥ ነው ወይስ ምንድነው? እዚህ ጋር ጉዳይ ይዘን መሰለኝ ቁጭ ያለው ሌሊት እዚህ የተቀመጥነው እኮ እልባት ለመስጠት ነው እንጂ አንድ ሁለት ለመነጋገር አይደለም። እኔ ጊዜ እንዲባክን አልፈልግም። ምን ማለት ነው? በዚህ ነው ያል ደረጃ መጥቶ ስተቱን ትክክል ያልሆነበትን መንገድ አስቀምጦ በቀጣይ ቀራኔውን እያቀረበ ባለበት ሰዓት ሐሳቡን ልናስጨርስ ሲገባ ምን ማለት ነው? ለሌላ ሰው ሞዴሬሽን ሰጥቶ ብሎክ ማስደረግ ማስገባትስ ምን ማለት ነው? ምንድነው አላማችን? አልገባኝም። እሺ ዮሲ እኔ ላውራ። ይቅርታ በጣም አቤላ ከድሮ ጀምሮ ሞዴሬተር ነው። ዛሬ አይደለም የሰጠሁት፣ ግን ዛሬ እኔ አይደለም ያስገባሁት፣ ሌላ ሰው ነው ያስገባው። አብዱሰላምን ብሎክ አድርጌዋለሁ። ግን አቤላ ድሮ ነው ከድሮ ጀምሮ ነው ሞዴሬተር እዚህ ቤት። እሺ ሀኒቾ ወዳጄ ስለሆነ ማለት ነው። ከቤትሽ ሞዴሬተሮችን ብታነሺ በጣም ደስ ይለኛል። እነግርሻለሁ እያልኩኝ ነው። እሺ ለዛሬ ላንሳሽ አነሳለሁ። ለዛሬ የሁላችሁም አነሳለሁ። የሁላችሁም አነሳለሁ። እሺ ግን አብዱሰላምን ብሎክ አድርጌዋለሁ። ያ ሁለተኛ ደግሞ ጥሩ እየመጣን ባለንበት ሰዓት እንዲህ አይነት ነገር የሚያደርጉ ሰዎች የኛን አንድነትን የማይፈልጉ ናቸው። ባይዘወይ አብዱል ሰላምን እንፈልጋለን። ወንጌላዊ ነው፣ የቤተ ክርስቲያናችን ወንጌላዊ ነው። ቢያጠፋ እንኳን ወይም ብናጠፋ እንኳን ወደ አንድነት ለመምጣት የምናደርገው ጥረት ነው እንጂ እንደሌላ ሰው የምናየው ወንድማችን አይደለም። ስለዚህ አብዱል ሰላም ወደ ላይ ብትመጣ ደስ ይለናል። የጀመርከውን ዮሲ ጨርስ ፕሊስ። እኔ አሁንም እሱ ከገባ በኋላ ሚውቱን ብታጠፉና ጥሩት፣ ግን ሼር አድርጉለት ነው እንጨርስ። ጀስት ብትችል ደውልለትና እንትን አድርገው። ኦሬዲ ያለ ሶሪ አቤላ እንግዲህ ረጅም ጊዜ ወዳጄ ነው፣ ግን ዛሬ አይደለም እንትን ያደረገው። ያው ኃላፊነቱን እኔ ወስዳለሁ። እሺ አቤላ ግን አሁን ሞዴሬተር አነሳለሁ። ይኸውላችሁ አንቺ ሲያወደኝ እያየሽ ነው አይደለም? ይሄ ነው የሚያሰለጥንሽ። ቸርችሎ እያነሳው ነው ሞዴሬተር ፕሊዝ። በቃ አሁን የመንፈሳዊ ጎዳና ተዳዳሪ ሰው ሲሳደብ የሚል ዴቭና ዮሲ ግቡ። ልሰናበት ነው የመጣው ዮሲ። አንተን በጣም ይቅርታ ልጠይቅ ነው የመጣው። አንተ ክብር ብዬ ነው የመጣው። ሶሪ ይቅርታ አድርግልኝ። ይሰማል ድምጼ? ወንጌላዊ ማንም መንፈሳዊ ጎዳና ተዳዳሪ ቸርች የሌለውና ማደሪያ በረት የሌለው ተኩላን ታሰድቡኛላችሁ። አንድ ጊዜ አዳምጠንሽ አንድ ጊዜ አዳምጠን ለተፈጠረው ችግር በጣም ይቅርታ። እንትናችን እኛም አሁን ቋንቋችን ንግግራችን እያስተካከል እርስ በራሳችን ስለሆነ ውይይቱ እርስ በራሳችን ላይ ብቻ አተኩረን እናውራ። ስለተፈጠረው ችግር ግን በጣም ይቅርታ እንጠይቃለን እና አሁንም ቋንቋችን ንግግራችን ሁሉ ስለ ራሳችን ስለሆነ እያወራን ያለ ነው። ስለ መካነ ኢየሱስ ራሳችን ላይ ያተኮረ ንግግር ብቻ እንናገር። የምንጠቀማቸውን ቋንቋዎች ደግሞ በጣም እየተጠነቀቅን እንጠቀም። ከመጀመሪያም የተናገርኩት ያንን ነው እና ያንን እያደረግን እንቀጥል። ስለተፈጠረው ችግር ግን ይቅርታ ጠይቃለሁ። ወንጌላዊ ማን እንዳስገባ አላቅም፣ ነገር ግን ስለሆነው ነገር አላቅም። ያንን ይቅርታ እንጠይቃለን ሁላችንም ማለት ነው። ግን ከዚህ በኋላ ስለምንነጋገረው ንግግር ስለምንጠቀማቸው ቋንቋዎች እየተጠነቀቅን ሶሪ እኔ ከዚህ በላይ ማውራት አልችልም። ምክንያቱም
ሰው መስደብ ስራው የሆነ ሰውን አስገብታ ይሄን ስታስደርገኝ ከዚህ በላይ ምንድን ነው የማወራው? እኔ አሁን ለዮሲ ብቻ ነው ወንጌላዊ እኔ አላስገባሁትም ብያለሁ አይደል እንዴ? እኔ አይደለሁም እንዴ? ሁላችሁም እያነሳው ነው። እኔ አይደለሁም ያስገባሁት። ሞዴሬተር 30 ሞዴሬተር አለኝ እዚህ ቤት 30። ስለዚህ ማን እንደሆነ አላውቅም። የሚሳደቡትን ማህበሮቹ የሁሉም እያነሳው ነው። በቃ አሁን ቀጥል። ምንድን ነው ዝም ስለ ደግሞ እንትን አልከው እንዴ? ዮሲ ሶሪ ኧረ እባካችሁ አንዴ ስሙኝ እስቲ በጌታ ፍቅር ልለምናችሁ። አንተ ይቅርታ ጠይቄ ለመውረድ ነው የመጣው። በቃ ይበቃኛል ዮሲ። ኖ እባክህ እኔን ይቅርታ ከመጠየቅ በፊት ምንም ይቅርታ የምጠይቅበትም ጉዳይ የለም። ወንጌላዊ በጣም ጥሩ መስመር ላይ ነው ያለው። ያደረክ ያለው ነገር ትልቅ ነገር ነው። ስለዚህ ለጀመርከው መልካም መንፈሳዊ ነገር እንደው መጨረሻውን አሳምረንለት ብንለያይ ለአንተም ለሚሰሙንም ጥሩ ነው እና በዛ መንፈስ እባክህ ብትትና ለምን እሺ አድርገኝ። ሞዴሬተር ልስጥ ከፈለክ ወንጌላዊ አንድ ሚዩት ባክ። አይ ልስጥ ሞዴሬተር ከፈለክ ቢይ አይ እኔ ሞዴሬተር ፈለጋ አይደለም ታችሁ ኧረ እባካችሁ እንዴ እየለመንኩ ዮሲ ብቻ ቢጨርስ ይሄንን ጨርስና ዮሲ ከዛ እንረፍስ። ቴንክ ዩ እሺ አሁን ማንም ማይክ አይክፈት። በቃ ሁላችሁም ዝጉ እባካችሁ። እንዴት አይነት ነገር ነው? እሺ ወንጌላዊ እኔ አንተ ትክክል አይደለም ብለህ የምታስበው የራስ የተጎዳበት ምክንያት ይኖርሃል። ሊደመጥ ይገባል። ምክንያቱም እርቅ ሲደረግ ነገሮች ሲፈቱ በአንድ ሳይድ ሳይሆን በሁለት ሳይድ ነው መሆን ያለበት። አንተ የምታነሳው ነገር ሊኖር ይችላል፣ ግን እባክህ ስፔሲፊክ አድርገው ስታነሳ። ይሄ አሁን እዚህ እንድታነሳው አይደለም። በውስጥ መስመር እኔም ጀስተም ሌሎች ወንድሞችን ባሉበት እንሄድበታለን። እኛ ወንድሞች በጋራ ሆነን አንተ አዘንኩ የምትልበትና ትክክል አይደለም ብለን የምታስባቸውን በቂ ማስረጃ እያቀረብክ እንወቃቀሳለን። እግዚአብሔር እንኳን በኢሳይያስ መጽሐፍ ላይ የምናመልከው አምላካችን እንኳን ኑ እንዋቀስ ብሏል። መወቀስ ጤነኝነት ነው። እንወቃቀሳለን፣ እንሄድበታለን። ይሄን ተወቃቅሰን ግን ተቃቅፈን እንለያያለን። ይሄ ነው አልቲሜት ጎላችን ሊሆን የሚገባው ወንጌላዊ አብዱሰላም። ስለዚህ ከዚህ ማህበር ውጭ ያሉ ሰዎች እርቅን በመፈለግ ማንም አያክለኝም። እኔ በዚህ ዓለም ላይ መጀመሪያ እዚህ ላይ የመጣህ ቀን ያልኩት አስታውሳለህ? እሺ አውቃለሁ። ታስታርቀን ጋበዝኩ እኮ። እውነት ነው፣ አውቃለሁ። ልክ ነው፣ እውነት ነው። ይሄ ትክክል ነው። እና ምን ለማለት ፈልጌ ነው ወንጌላዊ ከዚህ ማህበር ውጭ ያሉ ሰዎች በሚሰጡት አስተያየት በሚያደርጉት ድርጊት ይሄ ማህበር አይጠየቅም። እታች ኮሜንት ቦክስም ላይ ሰዎች በሚሰጡት አስተያየት እዚህ ቡድን ላይ በሚሰጡት አስተያየት ደግፈውም ሆነ ነቅፈው አንተን በሚሰጡት አስተያየት እዚህ ቡድን ያሉ ሰዎች ተጠያቂ አይደሉም። አሁን ተጠያቂ የሚሆኑት የሚታወቁ ሰዎች ናቸው እዚህ ቡድን ውስጥ ያሉት። እነዚህም ሰዎች በእኛ እንትን ውስጥ ነው ያሉት፣ ምንድነው ማህበር ውስጥ ነው ያሉት። የራሱ የሆነ ኢመደበኛ የሆነ ስብሰባ አለው። በዛ ስብሰባ እልባት እንሰጠዋለን። ይህንን ችግር ከአንተ ጋር የተፈጠረውን አንተን ሰምተን በዛ በኩልም ያለው የሚያነሱትን ሰምተን ትክክለኛ የእርቅ አካሄድ መጽሐፍ ቅዱሳዊ ሆነው የሁለቱንም መስማት ስለሆነ እልባት ይኖራል። ይሄ ምንም እርግጠኛ ነኝ እንደምንፈታው፣ ምንም ጥያቄ የለውም፣ ጥርጥር የለውም። አሁን እኔ ላነሳል የፈለግኩት ነገር እሱን አይደለም። በቀጣይ ግን ይህንን ከፈታም በኋላ አስምርልኝ ወንጌላዊ፣ ከፈታም በኋላ በጋራ የማንቆምበት ምክንያት አይኖርም። የአንድ ቤት ሰዎች ስለሆነን ማለት ነው። በጋራ አንተ ጋር ያለውን መጠቀም አለብን፣ እኛ ጋር ያለውንም አንተ መጠቀም ይገባል። በጋራ መተናነጽ ስላለብን፣ በጋራ ለአንድ ዓላማ ለአንድ ቤተክርስቲያን ስለምንቆም ስለምናገለግል። ስለዚህ ደግሞ አንተ አውራ ብለህ ብዙ ልታወራበት ትችላለህ በዚህ ዙሪያ ማለት ነው። ስለዚህ በጋራ ጉዳይ ላይ እንድንሰለፍ ያስፈልጋል እና ችግሩን ከፈታን በኋላ ማለት ነው። ስለዚህ አንተ ኦፒኒየን ምንድን ነው በዚህ ላይ ወንጌላዊ? እኔ በቀላሉ የኔን አቋም እንድነግርህ ከፈለክ ከማንም ጋር የሚያመሳስል ነገር ካለ ትሰለፋለህ። ግን በጣም ከባድ የሆነብኝ የቱ እንደሆነ ታውቃለህ? ከሌሎች ለመነጠልና ልዩ ለመሆን የሚያደርጉት ትግል ነው። መጀመሪያም እኔና እነዚህ ወገኖችን ያጋጨን አንዱን ልንገርህ። እኔ በግልጽ በቪዲዮ ልኬለታለሁ ለጀስት ያስታውሳል።
እነሱ ጋር እዚህ ላይ ተቀምጦ የሚያወራ ሰው ውስጥ ለውስጥ እየሰራንበት ነውና ከሌሎች ወንጌላውያን የመነጠል ስራ ነው የምንሰራው እና ከዚህ በኋላ የመለያየ ስራ ነው የምንሰራው ሲሉ ሲሰማ ነው እኔ የጦስኩት። ሶሪ ጋር ዴቡን ጋር የቃሉ ምን ጋር ተጠቀም ብሎ በቃ ያኔ ነው እኔ ንዴት የገባው። በቃ አማረጅ በቀረቀ ያኔን የተናደርኩት ታውቃለህ። ከሌሎች ወገኖች ጋር የማለያየት ስራ እንሰራለን የሚሉ አጀንዳዎቻቸውን የሰማው ጊዜ ከሌሎች ጋር ልዩ ነን ብሎ ልዩነት ላይ ብቻ እንሰራለን ከዚህ በኋላ ሲሉ ሰምቼ ይሄን ያለያየኝ። ምክንያቱም መለየትን ከሚፈልግ ወገን አልሆንም። ለምሳሌ እኔ የኔ ወገን የሆነ ሰው እንኳን ክፉ አስቦ ሊለይ ከፈለገ ጠላቴ ከሆነ ክፉ ካላሰበው ቀና ሐሳብ ካለው ሰው ጋር ልተባበር ይችላለሁ። ግን አሁን ከባዱ ነገር ምን መሰለህ ዮሲ፣ ከሌሎች ወንጌላውያን እንነጠላለን፣ ሌሎች ወንጌላውያንን እንጥላቸው፣ እነሱ ላይ እንዝመት ካሉኝ ፈጽሞ ከነሱ ጋር ወደፊት መታረቅ አልችልም። ግን ይሄ የቀደሙት መንገዶች አስተካክለን ወደፊት በጋራ ከወንድሞቻችን ከወገኖቻችን ጋር እንቀጥላለን ካሉ አሁኑኑ ቀኝ እጄን እሰጥሃለሁ። እሺ ወንጌላ፣ እዚህ ጋር የኔን ምስክርነት ልንገር። እኔ ወደ ቲክቶክ ከመጣሁ በኋላ የመካነ ኢየሱስ አባል እንደመሆኔ መጠን በሉትራን ዶክትሪን ላይ የሚሰሩ ወንድሞች የሚሰሩትን ካየው በኋላ ያለፈውን የአገልግሎት ታሪካቸውን በማየት የነበሩ አንዳንድ የቃላት በዚህም በዛም የነበሩ መወራወሮች ነበሩ። ቢታረሙ ብዬ የማስባቸው ሀሳቦች አሉ፣ ደግሞም ትክክል ናቸው ብዬ የማስባቸው ሀሳቦች አሉ። በእነዚህ ሁሉ ውስጥ ግን አንድ የተገነዘብኩት ነገር ሌሎች ወንጌላውያን አማኞች ወንድሞቻችን አይደሉም ወይም ደግሞ አንተ በገለጽከው ቋንቋ እሱን መድገም ስለማልፈልግ ነው። በዚህ አይነት መንገድ ሲያቀርቡን ያልሰማው በግሌ ማለት ነው። እንደዚህ አይነትም የማቅረብ አይነት ዝንባሌ ቢኖራቸው እኔም በዚህ ከነዚህ ወንድሞች ጋር አብሬ ቆሜ አላገለግልም ነበር። ምክንያቱም ለራሴ መንፈሳዊነት ስለምጠነቀቅ ከማንም በላይ እንደዚህ አይነት ነገር አላየውም። ምናልባት በአንድም ሆነ በሌላ በዚህ ቡድን ላይ የሚወሩ ወሬዎች ግንዛቤን በርዘውት ከሆነ አላውቅም። በቅርበት ቆይ አንዴ ወንጌላዊ በቅርበት የተፈጠረውን ችግር እንኳን በሚመለከት እንደ አንድ ወንድም በውስጥ መስመር ስናወራ ያጠፋነው ነገር ካለ ይቅርታ ለማለት ነገሮችን ለማስተካከል ፈቃደኞች ነን ብለው ፈቃደኝነታቸውን ሲያሳዩኝ ያየሁት እዚህ ቡድን ላይ ያሉ ወንድሞች ናቸው። ይሄው በመካከላችን እኔ እግዚአብሔር አለ ፈቃደኛው ነው። ሌሎቹን ቡድኖች ለማዋራት በሄድኩበት ጊዜ የገጠመኝን እሱን ራሱን ችለው ማውራው ታሪክ ነው የሚሆነው። ሰሞኑን እየተወራ ያለ እንደው እኔ እጄ ለእርቅ የሄድኩበት ወንጌላዊ እንደው ይህን ከማንሳት ካስፈለገ ማንሳት አለ ኢሬሌቫንት ስለሆነ እኔ እዚህ ያሉ ወንድሞች ሉተራዊ ወንድሞችን ከሌሎች ከኤርሚያስ ውጪ ካሉ ወንድሞች ጋር በማስታረቅ ሂደት ውስጥ በጣም የደከምኩት ከበስተጀርባ እንደ ዶክተር ሻውልን ወንድሜ ናትናኤልን መጨረሻ አካባቢ ፓስተር ታሪኩን አማክሬ ወደ እርቅ ለመምጣት ሞክሬያለሁ። የሚቻለኝን ሞክሬያለሁ። እግዚአብሔር ረድቶን ከሌሎች ወንድሞች ጋር የነበረውን ነገር በይፋ ፈተናል። የነበራችሁ ለዚህ ምስክር ናችሁ። የቀረኝ ኤርሚ ነበር እና ቴክስት አደረኩለት። አልቻለም መሰለኝ አንድ ሁለት ጊዜ። ምክንያቱ እሱ ነው የሚያውቀው። በእርግጥ አንዳንድ ምክንያቶችን ነግሮኛል። አሳማኝ ነው አይደለም የሚለውን ላስቀምጠውና ከዛ እንግዲህ እነዚህን ወንድሞች አዋርቼ ለመፍታት ፈቃደኛ ነን፣ ስህተት ካለብን ደግሞ በይቅርታ ለማስተካከል ፈቃደኛ ነን ብለውኛል። ይሄንን ሊደግሙልኝ ይችላሉ። በተራውን ማይክ በሰጣቸው ሁሉም በአንድ ቃል ለማስተካከል ከሌሎች ወንድሞች ጋር በጋራ ለመቆም ያው እግዚአብሔር ምስክሬ ነው፣ በአንድ ቃል ነው ስህተታችንን ለማረም ዝግጁ ነን፣ ነገር ግን በአስተምሮ ጉዳይ ላይ አንደራደርም የሚል መልስ ነው የሰጠኝ። ይሄንን ይዤ ይሄኛው ከሌሎች ወንድሞች ከኤርሚያስ ውጭ ባሉ ወንድሞች ጋር ኤርሚን ላወራው ሞክሬ ነበር እና ከኤርሚያስ ጋር 2 ሰዓት ሙሉ ነው ያወራነው።
በዚህ ጉዳይ 2 ሰዓት ሙሉ ይመስለኛል 1 ሰዓት ተኩል ወር 2 ሰዓት እና የተዋራነው ነገር ምንድነው እነዚህ ወንድሞች ምንድነው በእግዚአብሔር መንግስት ጉዳይ ላይ እየደከሙ ያሉ ናቸው በተለይ ደግሞ ዶክትሪናል በሆነ ጉዳይ ላይ እየደከሙ ያሉ ወንድሞች ናቸው በአንዳንድ ጉዳይ የማያስማማ ላፊ የሆኑ ነገሮች ሊኖሩ ይችላሉ እነዚህን በሚመለከት ይቅርታ ለማለትም ፈቃደኞች ናቸው ከሌሎች ጋር የነበረውን የእርቅ ሂደት በማንሳት ስላወራሁት እሱን ማለት ነው የነበረውን ነገር አንስቼለታለሁና ፈቃደኞች ናቸው ኢዮሲ ድምጽ ጠፍቷል ኢዮሲ ድምጽ አይሰማም ምናልባት ኢዮሲ እስኪመጣ ድረስ ይሄን ነገር ባጭር መቁረጥ ያለብን ይመስለናል አይ ቲንክ በእኛና በወንድማችን ወንጌላዊ አብዱል ሰላም መሃል ልዩነትን የሚፈልጉ ሰዎች ሊኖሩ ይችላሉና ዛሬም ቢሆን የሮኬት ሳይንስ አይደለም በዚህ ሰዓት እየሰራን ያለነው ወንድማችን አብዱል ሰላም ቀደም በአንድም በሌላም አዝኛለሁ ስላልክ እዚህ ጋር 209 ሰዎች አሉ ብራዘር ወንድሜ ነህ አሁንም ቢሆን ይቅርታ እልሃለሁ ማንም ሊደሰት አይገባም አሳዝነንህ ከሆነ ማለት ነው በዚህ አጋጣሚ ሊጠቀሙ የሚፈልጉ ሰዎች ሊኖሩ ስለሚችሉ ወይም የኛን መለያየት ሌሎች በአድቫንቴጅ ሊወስዱ ስለሚችሉ ሁለተኛም ደግሞ በእውነትም ይሄ ነገር እንቅፋት ሆኖብህ ከሆነ ከዛሬ ጀምሮ በፍጹም ይሄን ነገር እንዳታነሳም ይቅርታ ጠይቀሃለሁ አብዱል ሰላም ስለዚህ በዚሁ ብታልፈውና ከዚህ በኋላ ብትችል ከኛ ጋር አብረህ ብትቆም ደስ ይለናል ኢዮሲ ያልኩት ያለውት ምንድነው አሁንም ባዘነበት ጉዳይ ላይ ኢዮሲ ቆይ ባዘነበት ጉዳይ ላይ ይቅርታ እንለዋለን እኔ በፐርሰናሊ ወንጌላዊ በቤተክርስቲያናችን ውስጥ አገልጋይ ነው አገልግሎቱ በአንድም በሌላም እንፈልገዋለን በህይወቱም በእኛም ጋር ቢሆን ሊረዳን የሚችል ወንድማችን ነው ስለዚህ በዚህ ተናንሽ ነገሮች ምናልባትም እሱ ጎርቶኛል በሚላቸው ነገሮች ወንድምነታችን ሊቆም የሚገባው መሆን የለበትም ብዬ አምናለሁኝ ስለዚህ ወንጌላዊ በጣም ይቅርታ አድርግልኝ ወንድሜ ከዚህ በኋላም ይሄንን እንደ አንድ ምክንያት አድርገህ ባታነሳውና ብትችል አብረህን ከጎናችን ብትሆን ማፈር ያለበት ጠላት ማፈር ቢሆን የሚያፈር ቢሆን ጥሩ ነው ብዬ አስባለሁኝ ወደሃለሁ ፐርሰናሊ ታንክ ዩ አብዱል ሰላም ኢዮሲ ቀጥል ምንም በዚህ ላይ የኔም ቅሬታ የለኝም ማነው ይቅርታዎችን ሁሉ መቀበል ብቻ አይደለም ከዚህም በፊት በመተው ያለፍኩበት መንገድ ማቃቸውን ሰዎች ወዲያውኑ ተዋለው ማላቃቸውን ሰዎች ግን አስቢያቸው ቂም ይዤ ሳይሆን የምሄደው እኔም ደግሞ በተቃራኒያቸው መቆም እንደዚህ አይነት ልማዶች በቅርብ ጊዜ የመጡብኝ ናቸው እኔም ድሮ ያልነበረኝ ግን ሰዎቹ ሲቃረኑ በደንብ ተቃርነ ማሳየት የሚል አቋሞች አሁን ሰሞኑን መያዝ ጀምሬያለሁ ይሄ አቋም ነው ወደዚህ ያመጣን ግን በግልጽ አሁንም ኢዮሲም እያለ ማውራት ያለብን እኔ ፈጽሞ እንኳን በእናንተና በእኔ መሃል አይደለም ከእስላሞች ጋር እንኳን እስካሁን ድረስ በዚህ ሚዲያ ላይ ስነጋገር አንድ ቀን አብዱል ሰላም እንዲህ አለ ብሎ በክፋት ተነሳስቶብኝ አይቆም ለምን እማገለግልበት አካባቢ ይታወቃል እንቀሳቀሳለሁ እዛ ምስራቅ ላይ ነው ረጅም ጊዜ ማሳለፈው ሶማሌን ጨምሮ ይሄዳለሁ በእነዚህ መንገዶች ውስጥ ከእስላሞች ጋር ቅያሜ እዚህ ሚዲያ ላይ ቢፈጥርና አንድ ቃል በእነሱ ላይ ስድብ ተናግሬ ቢሆን ኖሮ እዛጋ የአገልግሎት እንቅፋት ይሆናል ከዚህ የተነሳ ከወንጌላውያን ጋር ደግሞ ልዩ ትኩረት ሰጣለሁ ከሌሎቹ ይልቅ ለምንድን ነው መሰጠው አንዳንድ ከተማ ላይ 16 ምዕመንና የኛ ምዕመንና 20 የማይሞሉ የነሱም ሌሎች አብሮ ያሉ አሉ እንደዚህ አይነት ህብረቶችን በማስቀጠል ውስጥ ረጅም ጊዜ ስላሳለፍኩኝ ሌሎች ወንጌላውያንም ስነኩ ያመኛል
እኔ እውነቱን ልንገራችሁ እናንተ እንደምወዳችሁ ሁሉ መካኒስን እንደምወዳት እንደዛው ነው። በተመሳሳዩ መውደድ ሌሎች አብያተ ክርስቲያኖችንም ወዳቸው ሌሎች ቤተ እምነቶችንም ለምን ብትሉኝ እኔ የእግዚአብሔር መንግስት በእኛ በሁላችን መሰራት አለበት ብዬ አምናለሁ። ግን እንደመጣው የሰማሁት ነቆራ ሶሪ አቦዲ ፈማጋ በቃ ማረም አቃተኝ። ዴቭ አንተ ብቻ ይቅርታ አድርግልኝ። አንተ ለካስ የምስራቅ ሰውና ራስህ እኔ ስለዚህ ቃል በጣም መሸማቀቅ ጀመርኩ። በቃ ከነገ ጀምሮ ሙሉ በሙሉ ቃሎች አርማለሁ። እሺ ዴቭ ከብዶኝ ነው የእውነት ይሄ ነው። መጀመሪያም በግል እኔ የጎዳኝ ሰው በግል የዘመተብኝ የለም። ያ ከነዛ ከሌሎች ወገኖቻችን ጋር ያለ ተቃርኖ ከነዚህ አሁን ከነ ዴቭ ጋር ከነ ማነው ሀናና ማነው አኬ ጨምሮ እነ ኤርሚን እዚህ ጋር ወደ ተቃራኒና ወደ ጠላትነት የወሰደኝ ይሄ ነው። ኢዮሲ ይሄ ነው። ከዚህ ውጭ ሌላ እንዳውም በግሌ የተደረጉ ነገሮች ፈጽሞ ላላስታውስ ሁሉ እችላለሁ። አላስታውሳቸውም፣ እተዋቸዋለሁ። ግን አሁንም ከሌሎች ጋር ያለ ንብረት ላይ ማንጠነቀቅ ከሆነ ነገም መለያየታችን አይቀርምና ሰው ይሄ ላይ ብቻ እኔ ይሄ ነው መጀመሪያም የነጠለኝ ሰው ይሄም ይቅርታ አድርጉልኝ። በቃ ይሄ ነው ምንድነው መጨረሻ ላይ በጣም ቆንጆ ነው የመጣንበት መንገድ። አኪም ይቅርታ ለመጠየቅና ይቅርታም ደግሞ ጨምሮም ጠይቀዋል። ሀና ጋርም ተመሳሳይ ነገር እንደሚኖር ነው የማስበው። ማይክ ማሽከርከሩን ስላላመንኩበት ነው። እና ከሌሎች ወንድሞች ጋር ባለ ግንኙነት እኔ ጋራንቲ ማድረግ ነገር እንደዚህ አይነት ነገር ቢኖርም እኔ ራሴ እንደዚህ አይነት ጉዳይ ላይ ማልሰለፍም ነበር። እኔ ጴንጤቆስጣውያን ወንድሞቼ ናቸው ብዬ ነው የማስበው። የሌሎችንም አገልግሎት በማጠልሸት የሌሎችንም ደግሞ ቤተክርስቲያን በማጠልሸት የሚደረግ አገልግሎት የክርስቶስን አካል ይገነባል ብዬም አላምንም፣ ላምንም አልችልም። እንደዚህ አይነትም ነገር ካየው ከዚህ ማህበር ወጣለሁ። እንደዚህ አይነት ነገር ግን እስካሁን አላየሁም። እኔ ከመጣው ጊዜ ጀምሮ በፊት ስለነበረው ነገር ወንድሞች ይሄ እንዲህ ያልነበረም እንዲህ ቢሆን የሚሉት ነገር አለ። አስተምሮን በሚመለከት ጉዳይ ደግሞ ትክክል ነን ብለው የሚሄዱበት መንገድ አለ። አስተምሮ ላይማ ይቅርታ እንዳስጠይቅም እኔም ያው ነው። ቆይ አስተምሮን በሚመለከት ትክክል ነው። ግን በአንዳንድ ሰጣ ገባዎች የነበሩ በዚህም በዛም ሁሉንም የማያንጽ ነበረ። በዚህም በዛም የነበሩ ግዝፈቱ በዚህ ያለው ቅለቱ በዛ ያለው ብዬ ማንሳት ባልፈልግም ግን በደፈናው የሚያንጽ አልነበረም። እንለፈው እንዝጋው። ዛሬ ላይ ግን እኔ ስለ ራሴ ብትጠይቀኝ የራሴን ሳምፕል አድርጌ ማነሳለ ጋራንቲ እንዲሆን ስለምፈልግ ዛሬ ላይ ግን ብትጠይቀኝ ዛሬ ላይ እኔ በፍጹም ከሙሉ ወንጌል ከቃለ ሕይወት ከገነት ከሌሎቹም ቤተክርስቲያን ከመካኒሱ ውጭ ባሉ ቤተክርስቲያናት ወይም ደግሞ የግለሰቦችን አገልግሎት በሚመለከት ፈጽሞ የሰዎችን አገልግሎት ቤተክርስቲያን በሚያጠልሽ ማንኛውም መድረክ ላይ መገኘትም አልፈልግም። ክርስቶስም የሰጠን ተልእኮ ይሄ ነው ብዬ አላምንም። የአስተምሮ ጉዳይ ላይ ግን እጄን እሰጣለሁ። በዚህ ጉዳይ ላይ በአስተምሮ ጉዳይ አብሬ እቆማለሁ። ሌሎች ጉዳዮች ላይ ግን አካሉን ስለማያንጽ አይሆንም። እንደዚህ አይነትም አላማኔ አላየውም። አሁን ላይ ከመጣውበት ጊዜ ጀምሮ በትምህርት ላይ ትኩረት ያደረጉ ውይይቶች ናቸው። አንዳንድ እዚህም እዛም የሚወጡ ንግግሮች አሉ፣ ትክክል ያልሆኑ እኔም የተናገርኩባቸው ጊዜያቶች ይኖራሉ። እነዚህ እየተራረምን ፍጹማን አይደለንም እኮ እየተራረምን እያስተካከለን እንሄዳለን። በዛ መንገድ ተረዳው። ስለዚህ ወደዚህ አይነት ወንድማዊ ህብረት ተቀላቅለ በጋራ እንድትቆም ጠይቃለሁ። በተለይ በአስተምሮና በቤተክርስቲያን ጉዳይ። ከዛ ውጭ ባለ ግን ከሌሎች ወንድሞች ጋር አብሮ በመቆም አብሮ በማገልገል ምክንያቱም አሁን አይተህ ከሆነ እርቅ ከተፈታ በኋላ ከዚህ በፊት የማይገቡ ሩሞች ጋር እዚህ ጋር ያሉ ወንድሞች አብረው እየገቡ በተለያዩ ጉዳዮች ላይ ውይይት እያደረጉ ጥያቄ እየመለሱ መልካም ግንኙነት ነው የነበረው። ይሄ ግንኙነት እኔ እንዲቀጥል እፈልጋለሁ። በመካከል አሁን አቋም መግለጫውን ተከትሎ በመጣ አለመግባባት ምክንያት እንኳን የተፈጠሩ እላፊ የሆኑ ነገሮች ነገ ተፈተው በጋራ በወንጌል ጉዳይ እንደምንቆም ተስፋ አድርጋለሁ። እግዚአብሔር ረድቶን ማለት ነው። ፈተን በጋራ እንደምንቆም አስባለሁ። እግዚአብሔር ይርዳን። እውነት ለመናገር ምኞቴ ያ ነው። ልቤም ውስጥ ያለው ነገር ያ ነው። ምናልባት አሁን ብዙ ነገር ሳወራ ስታዩኝ ውስጤ ስላዘነም ጭምር ነው ይሄንን የምናገረው። ይሄ ዓላማዬ እዚህ ቲክቶክ ላይ ስመጣ እባካችሁ እኔ
የክርስቶስን አካል የሚያነጽ እንጂ የሚያፈርስ ተግባር ላይ መሰማራት አልፈልግም። ይሄ ሬፑቴሽን የለኝም፣ እንደዚህ ሬፑቴሽን ያለፈ ታሪክ። ስለዚህ በጋራ በሚያደርጉ ጉዳዮች ላይ እየሰራን ቤተ እምነታዊ በሆነ ጉዳይ ላይ ግን በጋራ እንቆም። ከዚህ በፊት የነበረው አካሄድ አፍራሽ ስለሆነ ያንን እናርቅ። አፍራሽ ስል የኛን ማለቴ ሳይሆን የዛን ማለቴ ሳይሆን በአጠቃላይ ሁላችንም እናውቀዋለን። እንደዚህ የሆነ ግሩፕን ለማንሳት ለማውራት አይደለም። ሁላችንም ሊናችን ይነግረናል ትክክል አይደለም የሚለው ነገር ይገባናል። መንፈስ ቅዱስን ምናደምጥነን በቃሉ በኩል ሲናገረን ይገባናል ስህተታችን። እንደዛ እያደረግን እንቀጥል ለማለት ነው። እና እኔ ከዚህ በኋላም ነገ የዛሬውን ውይይት መሰረት አድርጎ ሌላ ንግግር፣ ሌላ አጀንዳ፣ ሌላ ንትርክ የሚጀመር ከሆነ እኔ ደክሞኛል። እውነት ለመናገር እኔ በቃ እዚህ ቲክቶክ ላይ መቆየቱንም ራሱ አስፈላጊ ነው ብዬም አላስብም። ምንም ኢል ኢንቴንሽን እኔ የለኝም። እዚህም ያሉ ወንድሞች ይኖራቸዋል ብዬ አላስብም። ካላቸውም ደግሞ መታረም አለበት። ትክክል ካልሆነ ሊታረም ይገባል። በፍጹም ሌላውን ወደ ጎን የሚጥል አይነት አካሄድ ሊኖር አይገባም። ውስጣችን ካለ ከተደበቀ እንኳን በፍጹም እኔ ሉተራይነት ብቻ መንግስተ ሰማይ ያስገባል ብዬ ነው ያላምን። ሌሎች ወንድሞችን በጋራ በእግዚአብሔር መንግስት ወንጌል አምነናልና በአንድ ላይ እንገባለን። ወደ እውነቱ የቀረበው ትክክለኛው አስተምሮ ይሄ ነው ብለን እንደ ቤተ እምነት እናወራ እንጂ ሌሎች ወንድሞቻችን የያዙት እምነት የያዙት አቋም ወደ ሲኦል ይከታቸዋል ብሎ የሚያምን በመካከላችን ያለ ይሄ ባለበት ሁኔታ በጋራ ልንቆም ይገባናል። የጋራ በሚያደርገን ጉዳይ ላይ እና አንተም ያ ፍሪደም አለ፣ ነፃነቱ አለ፣ መሳተፍ ትችላለህ። እኔም እሳተፋለሁ። ልባቸው ሰፊ ሆኖ ከተቀበሉኝ ደስ ይለኛል፣ እሳተፋለሁ። የእግዚአብሔርን ቃል አካፍላለሁ። የኔ ጋር ያለውን ዕውቀት ሼር አደርጋለሁ። ሌላ ዓላማ ስለሌለ እኔ በጣም አዝናለሁ። እባካችሁ ታገሱኝ። እዚህ ጋር ተናግሬ መቋጨት እፈልጋለሁ። በጣም ስላዘንኩ ውስጥ ስለተጎዳ ጭምር ነው የማወራው። ሀኒቾ በጣም ታፈኑ። ኮመንቱ ይከፈትላቸው። አንቺም ደግሞ አንድ ጊዜ ድምፅ ብታሰሚ ቆንጆ ነው፣ እንዳይዘጋብን እንዳይዘረግፈን ማለት ነው። እሺ ኮመንት ክፈቱ። እዚህ ገስት ላይ ያላችሁ ሞዴሬተር ናችሁ፣ ክፈቱ። ግማሽ አንስቻለሁ፣ ግማሻችሁ አላችሁ። እሺ ያንን ለማለት ነው። ክፈቱት ኮመንት ፕሊዝ። አትዝጉት፣ ክፈቱት እና ኮሜንት የምትሰጡ ሰዎችም በባካችሁ ሌላ ህብረትን፣ አንድነትን ይህን መንፈስ በሚያፈርስ መንገድ አስተያየት ባሰጡ መልካም። ደምደሚያ ላይ ማስቀመጥ ፈልገው ነገር አብዱሰላም ጎንዮሻዊ የሆነ ነገር በፍጹም 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 ሊኖረን አይገባም። በፍጹም በፍጹም የእግዚአብሔር መንግስት የሚወክል አይደለም። የወንጌል እውነት አይደለም። በወንጌል ጉዳይ ላይ በጋራ እንቁም። በጋራ የሚያደርገን ጉዳይ ላይ በጋራ እንቁም። ምሳሌ እንሁን። ስብራት ምክንያት አንሁን። ለእያንዳንዳችን ነው፣ ለሁላችንም ነው። ይሄ ማለት ለዚህ ቡድን አይደለም፣ ለሁሉም እዚህ ቲክቶክ ላይ ላለን ሁሉ የማቀርበው ተማጽኖም ጭምር ነው። ከልብም ማዘን የመነጨ እንትን ነው፣ ሀሳብም ጭምር ነው። ውስጤ ስላለ ጭምር ነው ይህን ማወራው። ሰሞኑን የሆነው ነገር በጣም ስላሳዘነኝ ማለት ነው። ስለዚህ አብዱሰላም እኔ ኢንቫይት ዩ እዚህ ማህበር ገብተህ ቤተክርስቲያናዊና አስተምራዊ በሆነ ጉዳይ ላይ እንድትሰለፍ። ይሄ ማለት ልመና አይደለም። ቤተክርስቲያን ጉዳይ አንተም ጉዳይ ስለሆነ ማለት ነው። በጋራ ስንሆን ረጅም ርቀት ስለምንጓዝ፣ ከዛ ውጭ ባለ ጉዳይ ግን እኔም ማንም እዚህ የሚያስረኝ የለም። በማምንባቸው የጋራ በሚያደርጉን ጉዳዮች ላይ የትኛውን ግሩፕ ውስጥ እየገባው ሀሳብ ሰጣለሁ። ሌሎቹ ግሩፖችም ምንድነው ሌላ ክፉ ዓላማ አላቸው ብዬ አላምንም።
የእግዚአብሔር መንግስት ስራ ለመስራት እስከተጠራን ድረስ በቤተ እምነታዊ ጉዳይ ባልሆኑ የጋራ ጉዳዮች ላይ ጤናማ ነገር እንደሚኖር አምናለሁ። ቤተ እምነታዊ የሆኑ ጉዳዩም አሁን ባልኩት መንገድ ለቤተ እምነታዊ ጉዳይ ትተን ብንቆም ለማለት ነውና ሰፋ ያለ ነገር ነው ያወራሁት። በጣም ይቅርታ ውስጤ ካለው ትኩሳት አንፃር ነው ያወራሁት። መጨረሻ የመደምደሚያ እባክህ ሐሳብ ስጠን፣ ወደኋላ የሚመልሰን ሳይሆን የሁሉ ያወራሁት የራሴንም እንትን ጭምር ያወራሁት እንደው የተሻለ ብሩህ ተስፋ እንዲኖረን በሚል ነው። ፕሊዝ ጎ ኦን። ዮሲ ቴንክ ዩ። እኔም የእውነት በሙሉ ልቤ ይቅርታ እላቸዋለሁ ወገኖችን። ከዚህ በዘለለ አንዳንድ ያው ፊት ለፊቱ ከመናገር የተነሳ የተናገርኳቸው ነገሮች ሌሎችን አሳዝኖም ከሆነ በነዛ ሁሉ ይቅርታ ጠይቃለሁ። እሱ በዛ ይታይልኝ። በጣምም ይቅርታ ይሄንን ሁሉ ልፈልጋለሁ። ከዚህ በዘለለ ግን አሁንም ደጋግመን ብናነሳ ያው ነው የሚሆነውና ይሄው ነው ያለኝ ሀሳብ። ያው መጀመሪያም በመልካምም በክፉም ማላቃቸው ናቸው እነዚህ ወገኖች። ግን ነገሮች ገፍቶ እዚሁ ሶሻል ሚዲያ ላይ ነው ወደዚህ የመጡት። በጣም ይቅርታ። በቃ በዚህ ይሄንን ልበል። ጌታ ይባርክ። ተባረክ ወንጌላዊ። እግዚአብሔር ይባርክ፣ እግዚአብሔር ያክብርህ። በጣም ደስ ብሎኛል። ሌሎች ወንድሞች በአብዱ ሰላም መጨረሻ ሀሳብ ላይ የምትጨምሩት ያላችሁን ፍቅር ያላችሁን አክብሮት ሌላ ነገር አይደለም። ሌላ ነገር ከሆነ አስቆማለሁ። ምን ያህል እንደምትቀበሉት ልባችሁ ምን ያህል ክፍት እንደሆነ ባካችሁ ሼር አድርጉት፣ ንገሩት፣ ፍቅራችሁን ግለጡለት። ማይኩ እናንተ ነው። እሺ እኔ ልቅደም ወይ? እሺ ላስቀድምህ። አኬ ቀጠል ጀስት። እሺ እውነት ለመናገር ዮሲ ሀሳቡንም ልቡንም አፍስሶ እዚህ ሲናገር አንድ የምመርጥለት ነገር የለም። በሁሉም እሱ ባነሳው ነገር በተለይ በዚህ አጠቃላይ በወንጌል አማኙ መካከል ባለው መወራወሩ መገፋፋቱ በቃ እንደውም እኔ አንዳንድ ጊዜ ስራ በዛብኝ ምናምን ብዬ ቅርብ ጊዜ ራሱ አካውንቴን ዲአክቲቬት አድርጌ ነው እንደው ተመልሼ የመጣሁት እና ይህ አካውንት ራሱ ባይኖር ብዬ ማለት ነው። እና ምን ለማለት ፈልጌ ነው፣ በቃ ብዙ ልብ የሚያወርድ ነገር ነው እያየን ያለ ነው። ብዙ የሚያደክም ነገር ነው እያየን ያለ ነው እና ይሄ ነገር መቀጠል የለበትም የሚለው ሀሳብ እኔን የሚያስማማኛል እና ሌሎቻችሁ በዚህ አቅጣጫ ላይ የሚያገለግሉ ቲክቶክ ላይ ሀሳባቸውን የሚያጋሩ በኮመንት ሴክሽንም ሀሳባቸውን የሚያጋሩ ወገኖቻችን ይሄንን ወስደው ቢሄዱ ደስ ይለኛል። ኢዮሲ ቅድም አንድ ነገር አረጋግጧል። ምንድን ያለው ያው መድገም እንዳይሆንብኝ ብዬ ነው በጣም የእሱን ሀሳብ እና ይሄ ቡድን መጥፎ ኢንቴንሽን ቢኖረው ኖሮ አልቆይም ብሏል ነበረ። እኔ ከኢዮሲ ቀድማለሁ ከዚህ ቲም ጋር ህብረት ለማድረግ። መጥፎ ኢንቴንሽን ቢኖረው ይሄ ቲም እኔም አሁንም ደግሜ የማረጋግጠው ነገር አንድ ቀን ግሩፕ ውስጥም በዚህ ፕላትፎርምም ተገናኝቼ ከወንድሞች ጋር አልወያይም። የቤተ ክርስቲያን አስተምህሮ በሚመለከቱና ልምምዶች በሚመለከቱ ጉዳዮችም ላይ ሀሳብ አልሰጥም ነበረ። ከሌሎች ወንጌል አማኞች ጋር ፍጹም ጤናማ ኢንቴንሽን ያለው ቲም ነው። ረጋ ብዬ ስላወራሁም አይደለም። አብዛኞቻችን ረጋ ብለን ስለምናወራ አይደለም። እርጋታችን ውስጥ አይደለም ልባችን ያለው ተግባራችን ውስጥ ነው። ለይቅርታ ልባቸው የተዘረጋ፣ ለማስተካከል ለመታረም ልባቸው የተዘረጋ፣ ሁሉንም የሚያቅፉና የሚቀበሉ ነገር ግን በአስተምህሮታቸው ጉዳይ ጸንተው የቆሙ ወንድሞች ናቸው። ስለዚህ በዚህ ረገድ ስጋት ኖሮብህ ከሆነ
አንተም ከምታገለግልበት የአገልግሎት ሴታፕ ሴናሪዮ አንጻር በወንጌል አማኞች መሃል ያለው ህብረትና አብሮ የማገልገሉ ሁኔታ መቀጠሉ አስፈላጊነቱ ኮንሰርን ስለሆነ ይህንን በእኔ በኩል ላረጋግጥልክ እወዳለሁ። በጣም በጣም ነው ላረጋግጥልህ የምወደው እና ይሄ መሆን ባቆመ ቀን አንተ አይደለም ከዚህ ቲም ጋር ማገልገል ወይም ኢንጌጅ ማድረግ የምታውቀው መጀመሪያ እኔ ነኝ። ነገር ግን ይሄን ነገር ፈጽሞ ስላላየሁኝም ለዚህም ፈቃደኝነታቸው ምክንያቱም እዚህ ፕላትፎርም ላይ ስለምናወራው ነገር ብቻ አይደለም ማወራው። ኦኬ ግሩፕ ላይ ኢንቦክስ ላይ ኢንፎርማል በሆኑ ኮሚኒኬሽኖች ነው ሰውን ትክክለኛ ማንነቱን የምታውቁት። ኦኬ እዚህ ላይ በሚናገረው ነገር ብቻ ሳይሆን ከዚህ ውጪ ስለ ሌሎች ወንድሞች ምንድን ነው የሚያወራው? ምን ብሎ ኮሜንት ይሰጣል? ምን ብሎ አስተያየት ይሰጣል? ምን አይነት የልብና የሐሳብ ዝግጁነት አለው ከሌሎች ጋር ለመስራት ልዩነቶችን ለማጥበብ ምን አይነት ዝግጁነት አለው ብላችሁ ሰውን ማወቅ በደንብ የምትችሉት ኢንፎርማሊ ነው። ፐብሊካሊ ሰው አክት ሊያደርግ ይችላል። እነኚህ ወንድሞች እርግጠ ፎር ሹር ነው የምነግርህ። እኔ ከዚህ በፊት ኢንፎርማሊ ያወራናቸው ድምፆች ተቀርተው ራሱ እዚህ ቢቀርቡ አንድም የማፍርበት ንግግርና ኮሚኒኬሽንም የለም። ስለማንም አንስተው ሲናገሩ ስለ ብዙዎች እዚህ ፕላትፎርም ላይ ይህን ቲም መጥፎ በሆነ መልኩ ፖርትሬት አድርገው ስለሚስሉ ሰዎች ራሱ ሲናገሩ በፍጹም ጥንቃቄ ነው። በፍጹም ጥንቃቄ እና ይሄንን ላረጋግጥልህ እፈልጋለሁ። እንቅፋት አይሆንም። ይሄ ቲም ፈጽሞ እንቅፋት አይሆንም። ከሌሎች ወንድሞቹ ጋር አብሮ የሚያገለግል ነው። አስተምህሮአዊ በሆኑ ጉዳዮች ላይ ራሱን ችሎ ይቆማል። ኮንፊደንት ሆኖ ይቆማል። ከቤተ ክርስቲያኒቱ አስተምህሮና ውሳኔ ጋር ይቆማል። አሁን እኮ ፈተናችን እኮ የአስተምህሮአዊ ብቻ ሳይሆን በቤተ ክርስቲያናችንም ላይ የሚወረወረው ዱላ ነው። በዚህ ጊዜ ደግሞ እንደ ሉትራውያን፣ እንደ ወንድሞች፣ እንደ መካነ ኢየሱስ ልጆች በጋራ መቆም ይጠበቅብናል። ሌሎችም ወንጌል አብያተ ክርስቲያናት ላይ የሚደረገውን ተመሳሳይ ነገር እንዲሁ ደግሞ በጋራ ቆመን መከላከል ይኖርብናል። እንዲሁ በጋራ ቆመን መሰረተ ክርስቶስ ስትነሳ ኖ ማለት ጥቃት ሲፈጸምባት ካቴጎራይዝ ሲደረጉ የመሰረተ ክርስቶስ ሰዎች ወንድሞች ቃለ ሕይወት ስትነሳ ኖ ሌሎች መሰረተ ክርስቶስ ስትነሳ ኖ ማለት ይኖርብናል። ያን ማድረግ የምንችለው ምን ሲሆን ነው? እዚሁ አጠገቤ ካለው ወንድም ጋር ተስማምቼ መጀመሪያ መቆም ስችል ነው። እዚሁ አጠገቤ ካለው ወንድም ጋር ተግባብቼ ማገልገል ስችል ነው። እና ያንተ እውቀት፣ አገልግሎት፣ ክህሎት፣ ሌላው ነገር መጽሐፍ ቅዱስ ገልጠባት ታስተምረን ያንተ እኮ የህይወት ምስክርነት ብዙዎቻችንን ያነጸናል። ብዙዎቻችንን እኔ ወንድሞችም እዚህ እንድታውቁት የምፈልገው ነገር ከአብዱል ሰላም ጋር በጣም ረዥም ጊዜ ነው በአገልግሎት የምንተዋወቀው። በአካልም በጣም ብዙ ጊዜ ተገናኝተናል። በብዙ የቤተክርስቲያኒቱ በዓላት ፕሮግራሞች ላይ ተገናኝተናል። እሱ በሚያገለግልበት ቤተክርስቲያን በብዙ ፕሮግራሞች ላይ ተገኝቻለሁ። ፕሮግራሞችን አብረን ሰርተናል። እውነት ለመናገር እንደው ሚዲያ ላይ እንደምንተዋወቅ ብቻ ወይንም ደግሞ የእሱን አገልግሎት ኃላፊነት በቤተክርስቲያኒቱ የኔን የአገልግሎት ኃላፊነት ብቻ ማወቅው ብቻ ሳይሆን በአካል በደንብ ነው የምንተዋወቀው እና ለቤተ ክርስቲያኒቱ ያለውን ቅናት ከወንጌል አማኞች አገልግሎት ያለውን ቅናት አውቃለሁ፣ እረዳለሁ፣ አፕሪሺየት አደርጋለሁ። ነገር ግን አጀማመራችን ሁኔታዎች እንድንተላለፍ አብረን መቆም ሲገባን አብረን ማገልገል ሲገባን ያንን እንዳናደርግ እንድንተላለፍ ሆነዋል። ሚስኮንሰፕሽኖች ደግሞ ኦኬ ስለ እኔ ወገኖቼ እንደዚህ ብለው ያስባሉ፣ እንደዚህ ነው የሚለው ሮንግ አመለካከት ራሳችንን እንድናገል ያደርገናል። ሌሎቻችንም ደግሞ የምንሰጠው አስተያየት ወደዛ አመለካከት ሰዎችን ይገፋል እና ያ በፍጹም ደግሞ መሆን የለበትም እና ቅሬታም ምንም ነገር ቢኖር በቃ መጥቶ ፊት ለፊት መጠየቅ ነው። ፊት ለፊት ጉዳይን ማረም ነው። በማዕከላችን ያለውን ጋፕ ማጥበብ ነው። ኢቭን በሌሎች ሰዎች ኮመንት ሴክሽን ቢሆን በሌሎች ቤቶች ላይ አንተን እኮ እንዲህ ነው የሚሉክ ብለው ሰዎች ልዩነትን የሚሰብክ ነገር ሲናገሩ
እኔ ወንድሜ ገንዘቤ ይበልጥብኛል ማለት ነው። ኦኬ። እና ከኔ ክብር የወንድሞቼ ክብር ከኔ ምንድነው ከፍ ማለት የወንድሞቼ ከፍ ማለት ይሻላል። ከኔ ቤተክርስቲያን ትቀድማለች። ከኔ ክብር ቤተክርስቲያን ክብር ይቀድማል። ከኔ ክብር የወንጌል አማኞች ስም በአግባቡ መነሳቱ ይቀድማል። ኦኬ። እኔ እዚህ ሚዲያ ላይ መጥቼ ራሴን ዲፌንድ ማድረጌ ምንም ጥቅም የለውም። እውነት ለመናገር ለወንጌሉ እንቅፋት ከሆነ ለራሴ ክብርና ዝና ለራሴ ፐርሰናል ኢጎ መጮሄ ምንም ጥቅም የለው። ግን ለህብረታችን ለአንድነታችን ሌሎችን ምሳሌ በሚሆን መልኩ ሲሆን ጥሩ ይሆናልና በጣም ነው የምንወድህ አገልጋያችን እንደ ቤተክርስቲያናችን። ምናልባት ሌሎቻችን በተለያየ ስፍራ አለን። ምናልባት እኔና ዮሲ ነው በአካልም በቅርበትም የምታውቀን። ሁሉም የመካነ ኢየሱስ ልጆች ናቸው። 12,000 ምዕመን ነው 12 ሚሊዮን አባል ነው ቤተክርስቲያኒቱ አላት የሚባለው። ከዛም በላይ ነው። ስታቲስቲካሊ 12 ፖይንት ሰምቲንግ ሪፖርት ላይ ነው የቀረበው ቅርብ ጊዜ ለ13 ሚሊዮን የሚጠጋ ምን ማለት ነው? ምን ማለት ነው? እርስ በርሳችን ሁላችንም እያንዳንዳችን ልንተዋወቅ አንችልም። የሆነ ሰው መጥቶ ከዚህ ከኛ መሃል ከኮመንት ሴክሽንም ላይ ከየትኛውም ከሆነ ስፍራ ቢመጣ ወንድሜ ሉትራዊ ነኝ ካለ መካነ ኢየሱስ ልጅ ነኝ ካለ ከየት ነው የመጣኸው ብዬ እጠይቀዋለሁ እንጂ በስምም በመልክም አንተዋወቅም። ብዙ ነን፣ ሰፊ ነን፣ ትልቅ ቤተክርስቲያን ነን። ስለዚህ በዛ አይነት መልኩ ራሳችንን እና አገልግሎታችንን እንጠብቅ፣ ልባችንን እንጠብቅ፣ የወንድሞችን ልብ እንጠብቅና በዛ ላይ ደግሞ በዚህ ፕላትፎርም ላይ እውነት ለመናገር ለቤተ ክርስቲያን አገልጋዮች የምንሰጠው ክብር ደግሞ ልዩ መሆን አለበት። እነኚህ ሰዎች ጥሪ ብለው ዝቅ ብለው የሚያገለግሉን አገልጋዮች ናቸው። እናውቃለን። እውነት ለመናገር ለአገልጋዮች የሚከፈለው ደሞዝ የሚሰጠው ቦታ በጣም እኔ ልቤን ያሳዝነኛል። እንደ በአገልጋይ ቤት ውስጥ እንዳደገ ልጅ አሁንም እያገለገለ እንዳለ ሰው እና በዚህ ሁሉ ፈተና ውስጥ ቻሌንጆችን ተቋቁመው ፈተናዎችን ተቋቁመው ብዙ ዋጋ እየከፈሉ እያገለገሉ ያሉትን አገልጋዮቻችንን እናክብር። በሌሎችም ዲኖሚኔሽን እውነት ለመናገር ቦታ እንስጣቸው፣ ሪስፔክት እናደርጋቸው። ብዙ በእውቀት በግንዛቤ በንባብ ቀድመን ሄደናል ብለን ምንል ሰዎች እነኛ ሰዎች ከልምዳቸው ከኤክስፒሪየንሳቸው ከፓሽናቸው መጥቶ እዚህ ሚዲያ ላይ ሀሳብ ሲሰጡ አንኮርኩማቸው። እውነት ለመናገር የነሱን እንትን ምንድነው የነሱን የአስተምህሮ ንጽህናን ኳሊፋይ ለማድረግ አንሯሯጥ። ያ ፍጹም ክርስቲያናዊ አይደለም እና በብዙ ፈተና ውስጥ ነው አገልጋዮቻችን ራሳቸውን የሚያበቁት። በብዙ ፈተና ውስጥ ነው ትምህርት ቤት የሚሄዱት። በብዙ ፈተና ውስጥ ነው እና ራሳቸውን እያበቁ ምዕመኑን የሚያገለግሉት እና ለዛ ደግሞ ልበሰፊ እንሁን ለማለት ነው የምፈልገው። እኔም በግሌ ወንድሜንም አብዱል ሰላምን በጣም ይቅርታ ጠይቃለሁ። እንደዋወላለን፣ በግል እንወቃቀሳለን። እንደውም ዛሬ እዚህ ሴሽን ላይ ከመግባት በፊት ስደውልለት በጣም በቃ ልቤ ስላዘነ ተቆጥቼበት ነበር እና በጣም ነው የምወድህ፣ በጣም ነው ማከብርክ እና እንደው በመሀልም ደግሞ እዚህ ሞዴሬት ስታደርጉ የነበራችሁ ወገኖች ነበራችሁ እና እንደው ሀሳቤንም ከተቆጣው ኮመንት ሴክሽኑም እንደዛ ይሁን ብዬ የተቆጣሁትን ይቅርታ ጠይቃለሁ። ይሄንን እንደው ስናገር ሁሉንም ወክላለሁ ማለት አልችልም። ሁሉም ስለራሱ ይናገራል። ግን ይሄ ስሜት ይሄ ልብ ሁሉም ዘንድ ያለ ልብ ነው። እንደዛ እንድትረዳው ፈልጋለሁ። ተባረኩልኝ። ኒቂያ ጊዜዋን እየተጠቀምን እኔ 6% ስለሆነ ባትሪ ያለው ሳይዘጋ ዘግተነው እንድንዘጋው ስለፈለኩ ነው። ኒቂያ እያሳጠርን ሀሳባችን ግለጽ። ተባረክ፣ ቀጥል። ወይ ችግር የለም። እኔ ብዙ አላወራም። ወንጌላዊ እንደዚህ ንጹህ ልብ ክፍት በመሆኑ ደስተኛ ነኝ። ይሄ ችግር የመጣው ከሩቅ ሆነ በሚመጡ ነገሮች ስለሰማ ነው እንጂ ብትቀርበን በጣም ወዳጆች ወንድሞች ነን። ስለዚህ አሁንም ቀርበህ ይየን ነው፣ አትራቀን። ለይቅርታም ደግሞ እንደምታየው ዝግጁ ነን። ብዙ ርቀት መሄድ የለብንም። መጽሐፍ እንደሚናገር መቼም preaching to the choir
አንደኛ ዮሐንስ ላይ እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። መቼም ካንተ ነው ይሄን መማር ያለብኝና ወንጌላዊ በጣም ነው የምንወድህ። እኛ ቤት በተለይም በዚህ በፕላትፎርሙ የማንም ቤተክርስቲያን ስም ተለጥፎ ማያውቅም። የሰው ስም ተነስቶ ተናግረንበት አናውቅም። የቤተክርስቲያናችንን አስተምህሮቱን ብቻ ከመናገር ውጪ። ስለዚህ እባክህ ቅረበን፣ እንወድሃለን። በምናጠፋው ነገር ከጎናችን ሆነ እንድትመክረን፣ ጥሩ ስንሰራ ደግሞ አብረን የስራችን ፍሬ ተካፋይ እንድትሆን እንፈልጋለን። አሁን ቤተክርስቲያናችን በምታደርገው ጥረት ከመሪዎቻችን ጎን ሆነን ልንረዳቸው፣ ልናግዛቸው፣ እንደየአቅማችን ጠጠር ልንጥል የሚገባን ሰዓት ነው ከመቼውም ይልቅ። ስለዚህ እጅ ለእጅ ተያይዘን እንደ አንድ ኒው ጀነሬሽን ኦልድ ትራዲሽንን ይዞ አንግቦ እንደተነሳ ማህበረሰብ አብረን እጅ ለእጃችን የምንሄድ መሆን አለብን። እግረ መንገዳችንን ነው ከሌሎች ቤተ እምነትና ወንድሞቻችን ጋር በቅርበት በፍቅር መቀጠል አለብን። ሁልጊዜም እንደ ሁልጊዜው በዚህ ፕላትፎርም ላይ ሌሎች ወንድሞቻችንም ቢሆን አሁንም ለይቅርታ እጆቻችን የተዘረጉ ናቸው። በክፋት አንዱን ለመጥለፍ በሚደረጉ ነገሮች ውስጥ እኔም ሆኖ እዚህ የምታያቸው ወንድሞቻችን አሁንም የሌሉት ሁልጊዜ ልባቸው ክፍት ነው። በሙሉ ልቤ ነው የምናገረው። ከሩቅ ሆኖ እንደሚወራ አይደለም፣ ከሩቅ ሆኖ እንደምንታይ አይደለም፣ ሰዎች እንደሚያወሩት አይደለም። ቅረበን፣ ግድ የለም እየን። ከዛ በኋላ ያንተን እንትን ትወስዳለህ። ስለዚህ እኔ እግረ መንገዴን እንግዲህ ምናልባት ጠላት ያዘጋጀው ነገርም ካለ በዚህ በይቅርታ እንግዲህ የክርስቶስ የእግዚአብሔር ካራክተር ነው ይቅርታ። ይሄን አርገን እናልፋለን። ብራዘር ዊ ላቭ ዩ። ጆይን አርገን እችን ቤተክርስቲያን በምታደርጋቸው ጥረት ውስጥ ሁሉ ከጎኗ እንሁን። አመሰግናለሁ ወንጌላዊ። ሁላችንም አመሰግናለሁ። ቀጥል ጆሲ። ተባረክ አኬ። እያሳጠርን ሀሴት ቀጥታ አይ ቲንክ ኦክስበርግ ከፍቷል መሰለኝ። ዩሲዬ ቀጥሉ እናንተ ተባረኩ። ደስ ብሎኛል በጣም። አብድዬን በጣም ነው የማውቀው፣ የሀገራችን ሰው ነው። አብዱ ሰላም ሁሉ ፋሚሊን የሚያውቅ ልጅ ነውና አረማ ልበል በውስጥ ጻፊልኝ። ሳሙኤል ነው ከስር እየሰደበን ያለ ከሀገራችን ልጅ ማለት ይሄ ሳሙኤል በላይ እየኮረኮምኩ ያሳደኩት አለ ከኛ ሰኒያት ኢንዱስትሪ አመለከ ሳሚ ከስር እየሰደበኝ ነው ኮርኩሜ ያሳድጊው የትና የታላቁ እኔ ካጎዳይ ሀረር ሲመላለስ እሱ ሃይስኩልም አልገባም። ግን አሁን ያው ሳሙኤል በላይ ነው ከጆኩን ከጀላ አንዳራ ያደገ ያሳደግ ነው ልጅ ነው። አኒ ገሩን ነገሬ ገሩ ግን ተስገባይቴ ዋቀዮ ሲያከበጁ ባየ ሲከበጀና አቀካኑ ባዱ ቢገባው መረቲ ሲንጃደዳ ላይ ዮሲ ዘግቶበት ይመስለኛል ባትሪው ቅድም እንትን ስላለ ቀጥሎ እሺ እናውራና እንድታውቁ የምፈልገው ይሄው ነው። በቃ እስካሁን ድረስ የሚያዞረንና ሶሪ ዮሲ መልሺው እንትን ብሏል ወርደ አውግስበርግ ከፍቶ ነበር ዘጋ፣ ግን ጸጥ አለ። ሶሪ እንትን ብሎብኝ ነው። አጋጣሚ ሰፈራችን መብራት ጠፍቶ በፒሲ ቻርጅ እያደረኩ ነው። ሀሴት እንድትናገር ነበር እድል የሰጠሁት። ሀሴት የምትናገሪው ሀሳብ ይኖርሻል? አብዱ ሰላም ይሲ ምንም በቃ ኦልሬዲ ሁላችሁም ስለተናገራችሁ ረጅም ሰዓት ወስደናል። ያው አብዱ ሰላምን በደንብ ነው የማውቀው፣ ፋሚሊን ሁሉም ያውቅ። ያው ድሬዳዋ ፋሲካ ሆቴል ጀርባ ያውቃል። ፐርሳኒቲ የነሳቢ እህት ነኝ። አብዱ ሰላም በውስጥ መልእክት አስቀምጥልሃለሁ። አሲም ነው ሰይን ኢሲ አፋንገ ያመቀበዱ
ቦዳ ሰይና ገሩ ግን የኔ ያሪዶት ነኝ ያሪዶት ነኝ ደንደን ታቀኛለህ በደንብ ግን ምን ልልህ ነው ጥንነትህ መልካምነትህ የዋህነትህ አይወሰድብህ ግን ትንሽ ልናርመው የሚገባው እዛ ጋር ያለው ባህሪያችን አሁን ላይ መቀየር አለበት። አሁን አንተ ያኛው እንትን አልወጣልህም ወንጌላዊ ምክንያቱም እኛ ክርስቲያኖች ነን። ኦኬ አንዳንድ ነገሮች ከአንደበታችን የሚወጣውን ቃላቶች መጠንቀቅ አለብን። ለራሳችን ብቻ ሳይሆን ለሌሎችም ከውጭ ሆነው ለማያምኑ ሰዎች እኛ መሰናክል መሆን የለብንም እና ከአንደበታችን የሚወጡ ቃላቶች በጣም ኬር ማድረግ አለብን። ወንጌላዊ አገልግሎትን ይብን አውቃለሁ እንዴት ስታገለግል እንደነበረ ሀረር፣ አወዳይ፣ ገለምሶ ማትሄድበት ሀገር የለም እናውቃለን እና አሁን ላይ ዚኔ ሳይክ በእውነት በድምጽ ነው ሳይክ ላክዬ ነገርኩትኝ በውስጥ ማለት ነውና አውቀዋለሁ። ትንሽ አረጋጉት በውስጥ ጨርሱ ነበር ያልኩትና ትንሽ ተጽዕኖ ያመጣችብህ እቺ እዛ የቀመስካት ነው። አንዳንዴ እኔ እንደውም እንዴ ቅመኑ እንደሚገባ ሁሉ ብዬ አውቃለሁ። ሶሪ እንዴ መርቅኑ እንዴት ነው ግን የሚጮኸው ሁሉ ብዬ አውቃለሁ። ግን አሁን 15 ዓመት ብቻ ነው ገና ላለቀ ከይሳምባኔ ገነገሩ ገና ከይሳምባኔ ኤካ ገሩ ግን ሲከደዳ ዋቀየ ጉዳዳ በጣም ደስ ብሎኛል። ላለክ ማለት የቀናነትና የቅርታ መንፈስ ዮስዬ ባቀረበልህ ግልጽ በሆነ መንገድ በጣም ሁላችንም በፍቅር ነው የምንወድ ሁላችሁንም። እኔ በበኩሌ በጌታ ፍቅር በጣም ነው የምወዳችሁ። አንተም ደግሞ ከወንድሞች ጋር አብረህ ሆነ ከሁሉም ጋር በፍቅር በሰላም ወንጌል ብትሰሩ ህብረታችሁን ብታጠናክሩ የቤታችሁን ዶግማ ብታስቀጥሉ ይሄ እህታዊ ምክሬ ነው። ተባረክ። ሌላውን በስልክ አወራለሁ። ኢቭን ስልክህ ራሱ አለኝ። ሳቢነች የላከችልኝ 0911 ቤቱን ሲፊን ቢልቤላ ቦዳ ተባረክ። ኦክስበርግ እያሳጠርን ይቅርታ ካለው ጊዜ አንጻር ነው ተረዱኝ። ኦክስበርግ ቀጥለ ያገለገላችሁ ናችሁ። አክቲቭሊ በምድሪቱ ላይ እያገለገላችሁ ነው እና እኛ እዚህ ጋር ስንሟገት ስንከራከር ዶክትሪናችንን ኮንፌሽናችንን አስተምሯችንን ስንሟገት መካነ ኢየሱስ እውቅና እንድሰጠን አይደለም። እውቅና ፈልገን አይደለም፣ ወይም የምትከፍለን ክፍያ የለም ወይ እንትን የለም። የቤተ ክርስቲያናችን ፍቅር ስላለን ስነ መለኮቷን ስለተማርን ስለምንወዳት ቤተ ክርስቲያናችንን ቴዎሎጂውን ስለምናምንበት ነው የምንሟገተው ያለ ነው እንጂ እዚያውና አሜሪካ ውስጥ ሰዓት በገንዘብ የሚሸጥበት ነው። እያንዳንዱን ሰዓት ቢሰራበት በጣም ብዙ ማግኘት የሚቻልበት ነው። ከዛ የተነሳ እንደሆነ ተረድታችሁ መሆን ያለበት ምንድን ነው? ልክ እሾክን በሾክ አይነት ነገር ሲስተም ሲፈጠር ለዛ ነገር ተባባሪ እንዳትሆኑ ነው። ለምሳሌ ስለ ኮንፌሽናችን፣ ስለ ካቴኪዝማችን፣ ስለ መካነ ኢየሱስ ዶክትሪንና ዶግማ በምንከራከርበት ሰዓት እኛን እንድትቃወሙ ስትጋበዙ ሌላ ቤት እሺ ብላችሁ ያንን ነገር እንዳታደርጉት ነው። ማዕከላዊ የሆነ ቤተ ክህነቱ ያወጣው መመሪያ ላይ እኛ ያንን እየሞገትን እየተከራከርን እያለ እያስረዳን እያለ ለሚጠይቁን ሁሉ ጥያቄ እየመለስን እያለ እሾክን በሾክ አይነት ሲስተም ለመጠቀም ሲሞከር እናንተ ተባባሪ ሆናችሁ ያና አትሳተፉን። ኢቭን ባታምኑበት እንኳን አሁን ጥያቄ ቢኖራችሁ እንኳን ሳይለንት መሆን ይቻላል። በዛ ቦታ ላይ አለመሳተፍ ይቻላል። በውስጥ ምንድነው በአሰራሩ ቅደም ተከተል መወያየት፣ ጥያቄ መጠየቅ እዛ ይቻላል፣ እዛ ውስጥ ማለት ነው። እና ፐብሊክ ላይ ግን እንደዛ አይነት ነገር ባይደረግ፣ ምክንያቱም እኛ እየሞገትን ያለ ነው፣ እየተከራከርን ያለ ነው፣ ዲፌንስ እያደረግን ያለ ነው የመካነ ኢየሱስን ዶግማ፣ ዶክትሪን፣ አስተምሮ ውሳኔዎች ላይ ነው። ከዛ ከቤተ ክርስቲያኗ ጋር ቆመን ነው እየታገልን ያለ፣ ለቤተ ክርስቲያኗ ቀኝ እጅ ሆነን ነው እየተከራከርን ያለ ነው። ቤተክርስቲያኗን አታክ እያደረግን ቢሆን ኖሮ እናንተ ብትቃወሙን ትክክል ነው የሚሆነው። ቤተክርስቲያኗን ደግፈን ውሳኔዋን አክብረን ለውሳኔዋ እየታገልን ያለ ነው እና እንደዚህ በምናደርግበት ሰዓት ከኛ ጋር ነው መቆም ያለባችሁ እንጂ ያንን ልክ በሚቃወሙ ወንድሞች ቤት ውስጥ ገብቶ እንደዛ አይነት ነገር እየተነገረ አብሮ መቆሙና መገኘቱ ትክክል አይደለም። ያ ነው እኔ ቀይ መስመር መታለፍ የለበትም። ያ ነው ሊያሳዝነኝ የምችለው እንትን የምችለው በግልጽነት ስናገር እንጂ ፐርሰናሊ በምን እንገናኛለን? ስለዚህ ያንን ነገር
አዌር ሁኑ፣ በጣም ዋይዝ ሁኑ። ማትስማሙበት ለምሳሌ ውሳኔው ላይ የተለያየ ነገር ላይ እንኳን ቤተክርስቲያኑ ያወጣችሁ እንኳን ቢኖር ሳይለንት መሆን ይቻላል እንጂ እዛ ቦታ ላይ ገብቶ ሌላ ቤት ገብቶ አይ ይሄ እንደዚህ አይደለም እንደዚህ አይደለም የሚለውን ነገር አለመጠቀም። ለምን እሾክም በሾክ ነው እየተደረገ ያለው ማለት ነው። እንደዚህ አይነት ነገር መሆን የለበትም ነው። ይሄ ቀይ መስመር ነው። ከዚህ በኋላም ለሚኖረን አሰራር ይሄ ነው እንጂ እዚህ ቦታ ላይ እኛ ስንከራከር ስንሞግት ዲፌንድ ስናደርግ ከቤተ ክርስቲያኗ ጎን እየቆምን ነው። ቤተ ክርስቲያኗን ነው እንትን እያደረግን ያለ ነው። ይህንን ነገር አንደርስታንድ አድርጋችሁ ቢቻላችሁ ከጎናችን መቆም፣ ካልተቻለ ደግሞ አለመቃወምም ይቻላል እኮ መንገድ አለመዝጋትም ይቻላል። መንገድ ባለመዝጋት እንትን ማለት ግን ጥሩ ያልሆነ ነገር ፐርሰናሊቲ ወይም ፐርሰናል አታክ የሆነ ነገር ስንናገር ጥሩ ያልሆነ ነገር ስንናገር የዛን ጊዜ አርሙን፣ ይህ ትክክል አይደለም በሉን። ለመታረም ዝግጁ ነን። ዶክትሪንን ግን እየተሟገትን ኮንፌሽናችን እየተሟገትን ዶግማችን እየተሟገትን ግን ቢቻላችሁ ከጎናችን ነው መቆም ያለባችሁ። አለበለዚያ ደግሞ መንገድ ባለመዝጋት ነው መተባበር ያለባችሁ፣ ሳይለንት በመሆን ማለት ነው። እና ይህንን ነው በጣም ላሰምርበት የምፈልገው። ከዛ በተረፈ እዚህ ያለው ህብረት በኮንፌሽኑ በካታኪዝሙ በአስተምሮ በቴዎሎጂው ድርድር አያውቅም። ቀይ መስመር ነው ለኛ ይሄኛው ነገር ማለት ነው። ይሄኛውን ነገር መቼም አንደራደርበትም፣ ኔጎሼት ልናደርገው የማንችለው ጉዳይ ነው። ከዛ ውጭ ግን ከሌሎች ወንድሞቻችን ጋር ነገሮች ሁሉ በጋራ ሊያስማማን በሚችለው ፕራይመሪ ዶክትሪን ላይ በጋራ ልንቆምበት በሚችለው ላይ አብረን እንቆማለን ብለን ተናግረናል። ከዚህ በፊት እዚህ ላይ ስናገለግል ማለት ነው። በሚለያየን ነገር ላይ ደግሞ የአስተምሮ ልዩነት ባለበት ላይ አስተምሯችን ልዩነታችንን ማክበር አለባቸው። እኛም የእነሱን ልዩነት ደግሞ ማክበር አለብን። አንዱ የአንዱን አክብሮ ካልተራመደ አብሮ መጓዝ አይቻልም። አንዱ ልዩነቱን አውቆ መጀመሪያ ማወቅ ይቀድማል። የአስተምሮ ልዩነታችንን መረዳት ያስፈልጋል። የአስተምሮ ልዩነታችንን አውቆ ደግሞ ማክበር ያስፈልጋል። መካነ ኢየሱስ ከሌላው ጋር ያላትን የአስተምሮ ልዩነት ሊከበርላት ይገባል። ሙሉ ወንጌል ከመካነ ኢየሱስ ጋር ያላት የአስተምሮ ልዩነት ሊከበርላት ይገባል። አንዱ የአንዱን ልዩነቱን አክብሮ መንቀሳቀስ ካልቻለ አንዱ አንዱን የሚነቅር በልዩነቱ ላይ የሚሳለቅ እንትን የሚል ከሆነ አብሮ መጓዝ ይከብዳል እና እያስቀመጥን ያለነው ልዩነታችንን አክብረን በጋራ አብረን ልንቆምበት በምንችለው ጉዳይ ላይ ደግሞ በጋራ መቆም እንችላለን የሚለውን ነው ያስቀመጥነው። ይህንን ነው የምለው። እዚህ ያለነው ልጆች ይሄ ያለው ህብረት ማለት ከዚህ በፊት ለተፈጠረው ነገር በሙሉ እንግዲህ ወንጌላዊ አብዱሰላም አንተም ነበር ከዛን ጊዜ ከወንድሞቻችን ጋር ይሄ ፐርሰናል በሆነ ጉዳይ ላይ በሰፊው ተፈቷል። በሰፊው ንግግር ተደርጎበታል። እየቀረው ከነ ወንድም ኤርሚያስ በኩል ያለው ነው። እዛ በኩል ላይ ያለውም ጉዳይ ግልጽ መሆን ያለበት እዚህ ቦታ ላይ እኛ ዝግጁ ነን፣ ምንጊዜም ዝግጁ ነን ብለናል ለመፍታትና ሁለተኛውም እንዳው መርከን ጨርሰን ሶስተኛው እርከን ላይ ለመነጋገር እንዴት ነው በዚህ ፕላትፎርም ላይ በጋራ ሊያስማማን በሚችለው ነገር ላይ በጋራ ልንቆም እንችለው፣ ልዩነታችን አክብረን መጓዝ የምንችለው እንዴት ነው የሚለውን አጠቃላይ ውይይት ለማድረግ ሶስተኛው እንዳንቀጥል ሁለተኛው ላይ ነገሮች ቆሙ ማለት ነው። ነገሮች የቆሙበት ምክንያት ምንድነው ከተባለ የእርቁ ሂደት መካሄድ ያለበት በእኛ በኩል ስንናገር የተሳተፉት በዚህ ጉዳይ ላይ የተሳተፉት አንድ ሰው ሳይሆን ወንድም ኤርሚያስ ከኔ ጋር ብቻ ሳይሆን መታረቅ ያለበትና ስምምነት መፍጠር ያለበት ከኔ ጋር ያሉ ብዙ አሉ፣ በዚህ ህብረት ውስጥ ከሱ ጋር ያሉ በጣም ብዙ አሉ። መግለጫ ሰተንበታል። እነሱን ሁሉ የጠቀለለ እርቅ መሆን አለበት የሚል አቋም ነው የያዝነው ማለት ነው። በዛ በኩል ያለው ደግሞ ከኔ ጋር ብቻ ነው ወንድም ኤርሚያስ መስማማትና ነገሮችን መፍታት የፈለገ። ይሄ ደግሞ ሊሆን አይችልም። ምክንያቱም እሱ ጋር ያሉት በጣም ብዙ አሉ፣ ያሳዘኑን፣ ፎቶ ለጥፈው የተናገሩ ብዙ እንትን ያሉን፣ በእኛ ሳይድም ደግሞ በጣም ብዙ አሉ ቪክተም የሆኑ ከነሱ ጋር ችግር የተፈጠረ። ያ ሁሉ ነው መፈታት ያለበት። ከተፈታ ጄኒውን የሆነ እርቅ የሚሆነው ሁሉም በተሳተፉበት በጉዳዩ ላይ ፓርቲሲፔት ሲያደርጉ የነበሩ በሙሉ የተሳተፉበት እርቅ ነው እንጂ መሆን ያለበት ተነጥሎ ከአንድ ሰው ጋር ብቻ መሆን የለበትም የሚል አቋም ነው የያዝነው። በዛ ምክንያት ነው ነገሮች አሁን የቆሙት ማለት ነው። ሁለተኛው እርከን ላይ ነገሮች ሁሉ ቆመዋል በዚህ ሰዓት ማለት ነው። ወደ ሶስተኛው እርከን ማለፍ አልቻለም። ስለዚህ ይሄኛው ህብረት ልክ ልዩነትን እንደሚፈልግ እርቅን እንደማይፈልግ መከፋፈል እንደሚፈልግ ተደርጎ የሚነገረው ነገር ትክክል አይደለም። እኛ ልዩነትን አንፈልግም፣ ማባጣበጥን አንፈልግም። እኛ ትልቅ
ቀይ መስመራችን ዶክትሪናችን፣ ኮንፌሽናችን፣ ካታኪዝማችን፣ ቴዎሎጂያችን መከበር አለበት። ያንን ነው ዲፌንድ የምናደርገው። በእኛ ቴዎሎጂ በልዩነታችን ላይ ሌላው ሞክ ማድረግ የለበትም። እኛም በሌላው ልዩነት ላይ ደግሞ ሌላው ላይ ሞክ ማድረግ የለብንም። ይሄ መከባበር ያስፈልጋል። ልዩነትን አክብሮ መራመድ፣ በጋራ አንድ በሚያደርግ በሚያስማማን ነገር ላይ በጋራ መቆም አለብን ነው እንጂ ለእርቅ ምንጊዜም ዝግጁ ነን። ለእንትን ለማድረግ ከወንድሞች ጋር ያለ ነገር በሙሉ ለመፍታት ምንጊዜም ዝግጁ ነን። መሆን ያለበት ግን ቅድም ባልኩት መሰረት ነው አቋማችን ያስቀመጥነው። ያ አቋም ግን ስላልተሳካ ሁለተኛው ነገር ላይ ቆሟል። ስለዚህ ከኛ ጋር ችግር የለም ልል ነው። ይህንንም በደንብ ክሊር እንዲሆንልን ነው። ወንጌላዊ አብዱሰላም ያለው ሁኔታ ይሄ ነው። ቴንኪው ዴቫ። አብዱሰላም ወንድሞች ላነሱል ፍቅር ምንድነው መግለጫ ልበለው ያላቸውን አክብሮት ገልጠውልሃል። ያለውንም ነገር ዴቭ ክሊር አውት አድርገውልሃል እና የአንተን የመጨረሻ ሀሳብ እንስማ። ከዛ ያሉትን እንዳለው በመቀበል ለተውና ይሄንን ያው መጀመሪያም እኔ እንዳልኳችሁ ነው። ለምን መሰለ ያኔ ትንሽ የነበረው ነገር ግሩፕ ውስጥ አብረን ነበርነ። ዴቭ ራሱ ሊንክ ልኮልኝ ቴሌግራም ግሩፕ ላይ። ከዛ በትንሹ መቀያየም ምክንያት እኔን አወጡኝ። እነዛ ነገሮች ደግሞ በተለይ ከሌሎች ወንጌላውያን ጋር ያለ ነገር ሲጨመርበት ማነው መነሻ ሲሆንና ያኛው ሲሆን እንደ ጥላቻ ተረጎምኩ። በቃ ይሄው ነው ይሄ ግል ጥላቻቸው ነው ወደዚህ ያመጣቸው ብዬ ያ ነው ትንሽ ተቃራኒ ያቆመኝ። ሰው እነሱ ካነሱት ውጪ ሌላ ማነሳ የለም። ነገር ሁሉ ይቅርታ። በቃ በዚሁ አንድ ለማናድክም የቀረውን በግል በልባችን ውስጥ ያስቀረ ነገር ካለ ጌታ ያለ እኔ ጨርሻለሁ ከልቤ ሁሉን ነገር። እንኪው በጣም እግዚአብሔር አብዝቶ ይባርክ። ወንጌላዊ አብዱሰላም ታሪ ትልቅ ድለውም ብለው ከምን አንጻር ነው? በመካከል የነበረ ክፍተት መለያየት በፍቅርና በመግባባት ግልጽ በሆነ መወቃቀስ የወይደር ሆኖ በይደር ሆኖ በመቋጨቱ እጅግ በጣም ደስተኛ ነኝ። እንኳን ደስ ያላችሁ። በመጨረሻ ጀስት ከኔ በኋላ ሰጣለው እኔ ልጨርስ ልቋጨውና አንተ የምትለው ነገር እንደሚኖር ተስፋ አድርጋለሁ። እኔ መጨረሻ ላይ ማስቀመጥ የምፈልገው ነገር እንወድሃለን። ከአንተ ቅድም እንደተናገርኩት ብዙ ተሞክሮችን እንወስዳለን። በጋራ ስንቆም ነው ውበታችን። ይሄ በጋራ መቆም ደግሞ ሉተራን ብቻ ሳይሆን ሉተራዊ ያልሆኑ ወንድሞችም በጋራ በፍቅር ሲቆሙ ነው ምን ውበታችን። የክርስቶስ አካል ተለይቶ ሉተራዊ ብቻ አይደለም። ሌሎች ወንድሞቻችንም የክርስቶስ አካል ናቸው። በመካከላችን ያለው ወቅታዊ ክፍተት አይውሽ የኔም ዓላማ ያ ስለነበረ ነው ብዙ ስደክም የነበረው። ከማንም ምስጋና አልተቀበልኩም። ምስጋናም ልቀበልም በማሰብ አይደለም ያንን ስደክም የነበረውና በእኛ ብቻ ሳይሆን ከሌሎች ጋርም ባለ ግንኙነት በአስቸኳይ ተፈቶ በፍቅርና በመግባባት የእግዚአብሔር መንግስትን ወንጌል በጋራ የምናገለግልበት ልዩነታችን እንዳለ ሆኖ ልዩነታችንን አክብረን ማለት ነው። ጊዜ ይመጣል፣ ዘመን ይመጣል ብዬ አምናለሁ። እግዚአብሔር ይረዳናል። በስተመጨረሻ ሰሞኑን የመስዋዕት በቁኜ ያለሁት እኔ ስለሆንኩ እዚህ ያላችሁ ወንድሞቼ እናቶቼ ከዚህ በኋላ የምነገረውን ሪከርድ አድርጋችሁ ያለኝን ልባዊ አክብሮትና ፍቅር እንዲሁም ደግሞ በጋራ በእግዚአብሔር መንግስት ላይ አብሮ ስለመቆም ያለኝን ሐሳብ ለሁሉም እንድታደርሱ ባካችሁ እላችኋለሁ። ወንጌላዊ ኤርሚ ካንተ ጋር ብዙ ደክመናል። ብዙ የእግዚአብሔር መንግስት ወንጌል አገልግለናል። በቃል እምነት እንቅስቃሴ አስተምሮ ዙሪያ ላይ ብዙ ደክመናል። እኔ ትልቅ ማክብር ወንድሜ ነህ። ከኔ ጋርም ከወንጌላዊ ናትናኤል ጋርም አብረን በመሆን በኮቪዱ ዘመን ብዙ ደክመናል። እኔ ለአንተ አገልግሎት በፍጹም አሉታዊ የሆነ አመለካከት የለኝም። ነገር ግን ዛሬ አብዱሰላም ትላንትና በነበረው ውይይት ቤተክርስቲያን በአሉታዊ መንገድ ስትቀርብ እዛ ቦታ ላይ መገኘት አልነበረብም የሚል ሀሳብ ተናግሬያለሁ እና
ስድብና ዘለፋ ያለበት ቦታ በሚል ገልጫለሁ። ይሄ ገለጣ አንተን ከጎዳህና በዚህ ነገር ከተሰበርክ ይቅርታ ለመጠየቅ ፈቃደኛ ነኝ። ያለኝን ፍቅር አክብሮት ለመግለጽም ጭምር ነው። እኔ ፍጹም አይደለሁም፣ ስተት እሰራለሁ። ስለዚህ በዛ መንፈስ ውሰደው ለማለት ፈልጌ ነው። የኔ መሻት ሌሎች ወንድሞች እንደታረቁና በጋራ እንደቆሙ ሁሉ አንተም ከሉተራዊ ወንድሞች ጋር የጋራ በሚያደርጉን ጉዳይ ላይ አብረን ተሰልፈን ማየት ናፍቆቴ ነው። ሌላ እኔ ምንም ተልእኮም ዓላማ የለኝም፣ ሊኖረኝም አይችልም። እግዚአብሔር መንግስት ዓላማ ነው። ከልጅነቴ ጀምሮም የደከምኩት ያው ከሴንዴ ስኩል ጀምሮ እስከ ነፍስ እስከማቅበት በቤተ ክርስቲያን ውስጥ በተለያየ አገልግሎት አገልግያለሁ። ዓላማ የእግዚአብሔር መንግስት ወንጌል ማድረስ ነው፣ አካሉን መጥቀም ነው። በዛ መንፈስ ውስጥ ነው አሁንም ያለሁት። ስለዚህ ያንን ለማለት እወዳለሁ። ይሄን ስፈታ ሌላ ግብዝነት እንዲያውም በሚል ነው ያኛውንም እየፈታሁ ያለሁት። ግጭት በኔ በኩል ምንም አስቤ የፈጠርኩት ነገር የለም። ግን ደግሞ በአንድም ሆነ በሌላ በምንናገርበት ጊዜ ክፍተት ከነበረና እንትን ካለ ያንን ለማስተካከል ፈቃደኛ ነኝ። አብዱሰላም ደስ ብሎኛል። ሁላችሁም ጌታ ያባርካችሁ፣ ተባረኩ። እኔ በኔ በኩል ያለውን ጨርሻለሁ። ተባረክ ዮሲ። በቃ ሁላችሁም ተባረኩ። ሌላ ጊዜ እናወራለን። የቀረውን እንዲሁ ስለ አገልግሎትና ስለሌላ ወደፊት ነገር እንጂ ያለፈውን ከዚህ በኋላ ልቤ ውስጥም ስለሌለ በዚሁ እንተውና እንለፍ። ቴንክ ዩ። እሺ ዮሲ ካወራ በኋላ ማውራቱ በጣም ልክ አልነበረም። እዚህ መጠቅለሉ ይሻል ነበረ። ነገር ግን ዮሲንም ሪኮግናይዝ ማድረግ ስለፈለኩኝ ነው። ቴንኪዩ በጣም ዮሲ። በዚህ ጉዳይ ላይ በጣም ከዚህ በፊትም ስትደክም ነበረ፣ አሁንም እየደከምክ ነው እና ሌሎችን በማቀራረብ ወንድሞችን በማቀራረብ ለሌሎችም መልካም የሆነ ፊት በማሳየት ጥሪ በማቅረብ ላደረከው ነገር እግዚአብሔር አብዝቶ ይባርክህ። ዋጋ ትልቅ ነው፣ እናከብርሃለን። በአንተ ብዙ ተጠቅመናል። ብዙዎችም በዚህ ስፍራ ያሉ ከአንተ ተጠቅሟልና ይህንንም ሀሳብ እንደሚጋሩ አልጠራጠርም። አንተ ያቀረብከውን ጥያቄ እንደው በግልህም አድርገህ ያቀረብከው ጥያቄ ዴብም እንደተናገረው አሁንም ቢሆን እዚህ ያሉ ወንድሞች ከወንድማችን ኤርሚያስ እና ከእሱ ጋር አካባቢ ካሉ ሰዎች ጋር ያለንን አለመግባባት ቅሬታዎችን ፈተን አገልግሎታችንን ላይ ትኩረት አድርገን መቀጠል የምንፈልግንን ሁላችንም ይህንን ለሚሰሙም ለሚያደምጡም ሰዎች ማለት እንፈልጋለን። አሁንም ሁልጊዜ በራችን ለይቅርታ፣ ለአንድነት፣ ለስምምነት ክፍት ነው እና እኛ ቅር የሚለን የምንቆጣው የምንናገረው ቤተክርስቲያናችን ስትነካ ነው። አስተምህሮታችን አግባብ በሌለው መልኩ ሲጠቀስ ነው እና ከዛ በቀረ ግን በዚህ አገልግሎት የሚደክሙ ሰዎችን እናከብራለን፣ አፕሪሼት እናደርጋለን። ከኛ የቀደሙ ሰዎችን በዚህም ፕላትፎርም ላይ በመሬት አገልግሎታቸውም ይህንን የሚያደርጉ ሰዎችን አክባሪዎች ነን እና ይህም ጥሪ የህብረቱም ጥሪ እንደሆነ ማስቀመጥ ፈልጋለሁ። በመጨረሻም በዚህ ስፍራ ያልተገኙ ከወንድማችን አብዱሰላም ጋር በግል ቅሬታ ያላቸው ወገኖች ሁሉ ፍጹም አክብሮትና ያላቸውና ሰላማዊ እንደሆኑ፣ ምክንያቱም አልመጡም፣ ጥቂቶቻችን ነው በዚህ ያለ ነው። በዚህ ፕላትፎርም ላይ የምናገለግል ብዙ ነን። ያው በውስጥ የምንፈታቸውን ሶልቭ የምናደርጋቸው ነገሮች እንፈታለን፣ ግን ልባቸው የነሱም ነው። አቤላም ቃል ማነው ሙሌም ሌሎቹም ወንድሞች በዚህ ላይ ያሉና ስማቸውንም ያልጠቀስኳቸው ማለት ነው እና ቅዱሴም ሁሉም ስማቸውን ብዙ ያልጠቀስኳቸው እና ልባቸው ለቤተ ክርስቲያናቸው ካላቸው ቅናት ውጪ
ሌላ ነገር የለምና የቀረውን እንደተባባልነው በግል እንጨርሳለን። ከዚህ በኋላ ማሳሰቢያ መስጠት የምፈልገው ነገር ከዚህ በኋላ ወተን በግልም ቤት ስንከፍት እንዲሁም ደግሞ ሌሎች ነገሮችን ስናደርግ የትም ስፍራ ሄደን አስተያየት ስንሰጥ ጥንቃቄ እንድናደርግ አሁን እዚህ የገነባነውን ነገር እዚህ ያደረግነውን ነገር ፈጽሞ በሚያፈርስ መልኩ ኢንጌጅ እንዳናደርግ አደራ ላለው እና በዛ እንያዘው። ምክንያቱም በተግባር መለወጥ አለበት መመለሳችን ይቅርታችን ብላለች እና በተግባር እናድርገው ለማለት እፈልጋለሁ። ሰይጣን አፍሯል፣ ክፉ አፍሯል፣ እግዚአብሔር ከብሯል። ስለመታዘዛችሁ ሁላችሁንም እግዚአብሔር አብዝቶ ይባርካችሁ ማለት እፈልጋለሁ። ቴንኪው። ኦኬ፣ በጣም እናመሰግናለን ወገኖች። ጨርሰናል። አብዱሰላም ወንድማችን እንግዲህ በዚህ ያሉም የሌሉም ይጨርሳሉ። ይሄ ደግሞ በውጭም በውስጥም ሆኖ ለሚያዩ ሰዎች ምስክርነትም ትምህርትም ነው። ከዚህ በተረፈ በምንም አይነት መልኩ ይሄ ቤት በተለይም በመካነ ኢየሱስ ሉተራን ቤቶች የሰው ስም ተነስቶ የቤተ ክርስቲያን ስም ተነስቶ የሚጠለጠልበት ቦታ ላይ እኛ አንገኝም፣ አናደርገውም። ከሆነ ራሱ ወንድሞቻችን ስማቸው እዚህ እንዲነሳ አንፈልግም። እኛንን የመጀመሪያዎቹ ገብተን አቆም የምንለውና ይሄ ሊታወቅ ይገባል። አብዱሰላም በጣም እንወድሃለን፣ አትጥፋ። ስናጠፋ ከጎናችን ሆን። አጥፍታችኋል በለን። አንተ ወንጌላዊ ነህ፣ ከአንተ ብዙ እንማራለን፣ እንዳትርቀን። በተረፈ እንደ መካነ ኢየሱስነታችን የመጨረሻውን የእምነት መግለጫችንን ብለን ብንለያይ ብዬ ይሄን አዘጋጅቼላችኋለሁ። ከዛ በፊት ጀስትን ዮሲ ከወንጌላዊ ሁሴን ጋርም ቢነጋገሩ ደስ ይለኛል። ወንጌላዊ ሁሴን ከቻለ እንደዚህ እንደ ወንጌላዊ አብዱሰላም እንደዚህ ብንነጋገር ከሁላችን ጋር ደስ ይለኛል። አለበለዚያ ግን በግል ብትነጋገሩ። ምክንያቱም ወንጌላዊ ሁሴን እሱን ሀሳብ እኔ እነግራለሁ። ዴቪዬ ምንድነው መሰለህ ወንጌላዊ ሁሴን እሱም መግለጫውን እንደሚገባ ያየና ያነበበ አይመስለኝም። ለዛ ነው እንደዛ ያለው። እንደሚገባ ቢያይና ቢያነበው ኖሮ ያንን የሚል አይመስለኝም። ግን ምንድነው ዋናው ነገር ከሌሎች ቤተክርስቲያን ጋር ሄዶ ማገልገልና ጋብዞ መገልገልን የሚከለክል የአንቀጽ እሱ ብቻ አይደለም። ብዙ ሺህ ሰው በውስጥ እየተወያየበት ያለ ውስጥ እሱ ጨረፍታ ብቻ ስለሰማ ነው። እኔም ያው ነው ትንሽ ትላንትናም ወደፊት ሰው ሊመካከርበት ይገባል፣ ቤተክርስቲያን ገና ሊማከርበት ይሆናል ያልኩትን እሱ ያን ነው አደባባይ ላይ ያለው። ዴቪዬ ቴንኪዩ። እሱን እኔ ያናግረውና ከዮሲም ጋር ያው አግዛቸዋለሁ። ጀስትና ዮሲም ቴንኪዩ። ወንጌላዊ አብዱሰላም ያቺው ነች እንጂ ሌላ እንደሌለው ግን ወቁ። እሺ ሶሪ። እሺ ወንጌላዊ እሺ። ኧረ ችግር የለም። እኛ ወንድሞቻችንን ማትረፍ ነው የምንፈልገው። አንተን አተረፍን እኮ ትርፋችን። እንደዛ ነው። በቃ ወደ እንትናችን ሂድ እንጨርስ። ብዙ ሰዓት ተቀምጠናል። ሰማይና ምድር በፈጠረ